የተወደዳችሁ ኢትዮጵያውያን ኤርትራውያን ወገኖቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የዘላለም ሕይወት ሚኒስትሪ ዝግጅታችን ተጀምሯል። ይሄ መልእክት ለሌሎች እንዲደርስ ሼር እያደረጋችሁ እንድትጀምሩ በጌታ ፍቅር አሳስባለሁኝ። የትላንትናውን ርዕሰ ጉዳይ ቀጣይ ክፍል ይዤ ቀርብ ያለው ማርያም ቤዛ አይደለችም ብለው የተናገሩትን ጳጳስ ላይ ዘምተውባቸዋል። ዘመቻው በሶሻል ሚዲያ ፕላትፎርሞች ላይ እየተከናወነ ይገኛል። ትላንትና ስናገር የነበረው ሐሳብ አለ። ምን ያህል ተቃውሞ እንደሚገጥማቸው ስናገር ነበር። ዛሬ ትላንት ምሽቱን በሙሉ በጣም ሲሳደቡ ነው ያመሹት። የሚያሳዝን ነገር ነው እየሆነ ያለው። ግን እውነት ያሸንፋል። ክብር ለእግዚአብሔር ይሁን። እውነት ያሸንፋል። ሼር አድርጉት ለብዙዎች እንዲደርስ። በቲክቶክም በፌስቡክም በዩቲዩብም ቀጥታ ላይቭ ገብቻለሁኝ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ሰላም ለሁላችሁ ይሁን። የተወደዳችሁ ቅዱሳን ይሰማል ድምጼ? ድምጼ የሚሰማ ከሆነ ይሰማል እያላችሁ አስተያየት መስጫው ላይ አስቀምጡልኝ። በቲክቶክም ያላችሁ እንደዚሁ ሼር አድርጉ፣ ላይክ አድርጉ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። በተለይ ቲክቶክ ላይ ያላችሁ ታብ ማድረግ እንዳይረሳ። ምክንያቱም ብዙዎች ያው ይሄ እውነት እንዳይገለጥ ሰዎች እንዳይድኑ ጠላት የሚጠቀምባቸው በጣም በክፋት የተሞሉ ሰዎች አሉ። ሪፖርት በማድረግ በቶሎ እንዲቋረጥ እያደረጉ ነው። የተከታታይ ቀናት እንደሱ ነው እያደረጉ ያሉትና ፕሊዝ ሁላችሁም ታብ እያደረጋችሁ ሼር እያደረጋችሁ እንድትቀጥሉ በጌታ ፍቅር አሳስባለሁኝ። ክብር ለእግዚአብሔር ይሁን። ሃሌሉያ። ከቪዲዮ ለማስታወስ ያክል ከቪዲዮ እንጀምራለን። አቡነ ገብርኤል የሚባሉት የኦርቶዶክስ ጳጳስ ሰሞኑን በጣም አከራካሪ ከሆኑ ጉዳዮች መካከል አንዱን መዘዝ አድርገው ኢየሱስ ክርስቶስ ነው እንጂ ቤዛ ማርያም ቤዛ አይደለችም ብለው ያለ አንዳች ፍርሃት በእግዚአብሔር ቃልና በመንፈስ ቅዱስ እውነት በመንፈስ ቅዱስ ኃይል መስክረዋል። ይሄን ተከትሎ በማርያም ቤዛነት ነው ነው ብለው የሚያምኑ የኦርቶዶክስ ግሩፖች ባይ ዘ ዌይ ይሄንን ከጳጳሳት መካከል በቅርቡ የሚወጡና የሚናገሩ ሰዎች እንዳሉ ይጠበቃል ብያለሁ ርዕሴ ላይ። ምክንያቱም ማርያም ቤዛ ናት ብለው የማያምኑ በጣም ብዙ ጳጳሳት አሉ። ቤዛ ኢየሱስ ብቻ ነው ብለው የሚያምኑ ማለት ነው። ወታችሁ ግን መናገር አለባችሁ። ዛሬ ለእናንተ መልእክት አለ። ጆሮ ዳባ ልበስ ብላችሁ እንዳልወቀስ እንዳልከሰስ ይሄ ጊዜ እስከሚያልፍ ድረስ ተደብቄ ልለፈው ብላችሁ የተቀመጣችሁ ጳጳሳት የለበሳችሁት ቀሚስ የዓላማ ከሆነ የተሞሸራችሁት ለክርስቶስ ነው ብላችሁ በእውነት የምታምኑ ከሆነ this is the time ወጥቶ ለመናገር ሰዓቱ አሁን። እኚህ እግዚአብሔር የረዳቸው አባት ወጥተው እውነትን ተናግረዋል፣ መስክረዋል። እናንተ ደግሞ እግዚአብሔር በሰጣችሁ ዘመን የሰራችሁት ስራ ይመዘናል በእግዚአብሔር ፊት ትቆማላችሁ። ምድራዊ ክብር፣ ምድራዊ ገንዘብ፣ ምድራዊ ዝና፣ ሁሉም ነገር ቀሪ ነው፣ አላፊ ነው፣ ከመቃብር በታች ነው የሚሆነው። ክብር ያለው በሰማይ ነው። ዝና ያለው በሰማይ ነው። ሀብት ያለው በሰማይ ነው። ብልም አይበላው። ኦኬ የሚል ድምጽ አለ የምትሉኝ አሁን ጠፋ።
አሁን ጠፋ። አሁን በደንብ ይሰማል? ኦኬ በጣም ጥሩ ተባረኩልኝ። ጸጋ ይብዛላችሁ። ብዙዎች ታብ እያደረጋችሁ ነው። ኢትስ ጉድ። ላይክ አድርጉ፣ ሼር አድርጉ፣ ታብ አድርጉ። አሁን ጥሩ ሆኗል። እሺ ለትውስታ ቪዲዮ እንስማ። እንግዲህ ጳጳሳት የተባላችሁ የኦርቶዶክስ አገልጋዮች የምታምኑበትን እውነት ለእግዚአብሔር እውነት ቁሙ። ለእግዚአብሔር እውነት ቁሙ። ደግሞ አላችሁ የምታምኑ አሁን በክርስቶስ ኢየሱስ ቤዛነት ኔዳን ነው ብላችሁ የምታምኑ እንዳላችሁ እናውቃለን። እንደው ፍርሃት ይዟችሁ ካልተደበቃችሁ በስተቀር ማለት ነው። እና ብዙዎች አሉ። እሳቸው ብቻ አይደሉ፣ በጣም ብዙዎች አሉ። ከእንደገና ደግሞ የመጽሐፍ ቅዱስ ትምህርት አለ፣ የታሪክ መዛግብት ደግሞ አሉ። አኮርዲንግ ቱ ዘ ባይብል እንነጋገራለን እንደ መጽሐፍ ቅዱስ አስተምሮ፣ አኮርዲንግ ቱ ዘ ሂስትሪ ደግሞ እንነጋገራለን። ኤርሊ ቸርች ፋዘርስ ማርያም ቤዛ ናት ብለው አስተምረው አያውቁም። የትኛውንም የቤተ ክርስቲያን አባት ማርያም ቤዛ ናት ብሎ ያስተማረ አንድ ሰው አታመጣ። ስለዚህ ለእውነት መቆም ያስፈልጋል። አሁን የእሳቸውን ቪዲዮ እንስማ። ክብር ለእግዚአብሔር። መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል ነው። ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ፣ ልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት። ሌላ ቦታ አይድንም፣ አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው። አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የሚጠገኑት በአምራቹ ኩባንያ ወይንም ካምፓኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ። ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ። ልብ በሉ።
ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ መበዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው። አሜን። ክብር ለእግዚአብሔር ይሁን። በጣም ድንቅ ነው። እንግዲህ ይሄንን መልእክት ትላንትናም አቅርቤ ያለሁኝ ማርያም ቤዛ እንዳልሆነች እሳቸው ወጥተው ተናገሩ። ጳጳሳት ሌሎችም አሁን ለምሳሌ በዚህ በሰሜን አሜሪካ እንደነ አቡነ በርናባስ አይነቶቹ፣ እንደነ አቡነ መልከጼዴቅ አይነቶቹ፣ እንደነ አቡነ ዮሐንስ አይነቶቹ በኢትዮጵያም እንደዚሁ የሚታወቁ ጳጳሳት አሉ። እንደነ አቡነ መርሃ አሁን ያለፉት አቡነ መርሃ የሚባሉት በቲዮሎጂ ትምህርት ቤት ውስጥ በቀጥታ ማርያም ቤዛ እንዳልሆነች ገልጠው መጽሐፍ ቅዱስን መሰረት አድርገው የሚያስተምሩ ጳጳሳት ናቸው። ምክንያቱም መጽሐፍ ቅዱስ ነው መመሪያዬ ካለች አንዲት የእምነት ተቋም መጽሐፍ ቅዱስ ላይ ያለውን እውነት ነው መከተል የሚያስፈልገው። ይሄ ከተነሳ በኋላ ትላንት እንደነገርኳችሁ ምን አለበሉኝ ይዘምቱባቸዋል እኚህ ሰውዬ ላይ። በቃ እውነትን ደፍረው ተናግረዋል። ምን አለበሉኝ የደረሰብን እናውቃልና አሁን ልክ ጠዋት ተነስቼ ስከፍተው ይሄ እንትን ላይ ሶሻል ሚዲያ ላይ እንዳለ በስድብ እንግዲህ ጳጳስ እናከብራለን፣ አባቶቻችንን ይጠብቅልን ምናምን የሚለው በሙሉ ተለውጦ አየው። ይሄ የተጠናወተው የአጋንንት መንፈስና የጥቅም ጉዳይ አናውዞት በቃ ተነካ ጥቅማችን ብሎ እንደ ንብ ወረራ ነው የተደረገው። በቃ ስድብ ሙልጭ አድርገው ተራ ስድቦች ሁሉ እዚህ ላይ ማላሳያችሁ ጳጳሱን እየሰደቡ እንደዚህ አይነቱን ነገር መቼ ነው የምታቆሙት? አሁን ኦርቶዶክሳውያን አይበቃም ወይ? ስንቱን አስወጥተው አውግዘው አይበቃም ወይ? እውነትን መቀበል አይሻልም ወይ? አባቶቻችሁን ብታከብሩና ብታደምጡ አይሻልም ወይ? አይሻልም? ወጣቶች በተለይ የምትሰሙ ቲክቶክ ላይ ያሉ የቤተ ክርስቲያኒቱ ትምህርትና ዕውቀት ላህይና ለዛ እንኳን የሌላቸው ወይ ቀድሰው ያላደጉ ቆርቦ እንኳን የማያውቅ ተራ ሰንበት ተማሪም አይደለም፣ እንደውም ሰንበት ተማሪም አይደለም። ዝም ብሎ ከየሜዳው ተውታቶ ግሩፕ ከእንትን ብሎ ክሬት አድርጎ የሚናገረውን እየሰማችሁ ሆ ምትሉት እስከ መቼ ነው? እስከ መቼ ነው? ለምን ቁጭ ብላችሁ ከአባቶቻችሁ እግር ስር ለምን አትማሩ? ሪስፔክት ለምን አታደርጉ? በሙሉ ትልልቅ ሚዲያ አላቸው የሚባሉት አሰለፉት ማለት ነው። ይሄንን የሚንጋጋ ተሳዳቢ በቃ እንዳለ አሰልፈው ታደሩ ማለት ነው። አሰልፈውት ወንድሜ፣ በተቃውሞ የሚቆም እውነት የለም። ማስቆም አትችልም። በተቃውሞ እውነትን ማስቆም አትችልም። ማርያም ቤዛ አይደለችም። ቲማቲም እየወረወረ ትላንትና አባቶቹ ላይ ቲማቲም እየወረወረ በየስፍራው ሲያዋርድ የነበረው ጄነሬሽን አሁን ስድብ ይወረውራል ማለት በሉ አስገቧቸው። አሁን እነዚህ ቲክቶክ ላይ ያሉትን ተሳዳቢዎች በሉ የጳጳስ ልብስ አልብሷቸው፣ መስቀል አስይዟቸው፣
ቆብ ድፉላቸውና በቃ አስገቧቸዋ። በቃ ፓትርያርክ ይሁኑላችሁ፣ በቃ ጳጳሳት ይሁንላችሁ። እነዚህን ጳጳሳት ማትሰሙ ከሆነ ኦኬ የራሳችሁን አልብሳችሁ አስገቧ። መድኃኒቱ እሱ ነው። በቃ ያለው መፍትሄ ነው። ምክንያቱም እዚህ ጋር የሚያስተምሯችሁን አባቶች እማታከብሩ ከሆነ እኛም ደግሞ ለስንት ዘመን ጮህን በዝማሬ ትላንትም አሰምቻችኋል። ከቶ አሻም ሌላ ቤዛ አድኖናል አንዴ ጌታ በእርሱ ያመነ ሕይወት አለው። የእግዚአብሔር ልጅ እግዚአብሔር ነው። አትላንታ ላይ ያስተማርኩትን ትምህርት ማርያም መድኃኒት እንዳልሆነች ቁርጡን ስናገር ቪዲዮ እስከ ዛሬ ድረስ አለ። አትላንታ ማርያም ላይ ያስተማርኩት ቪዲዮ አለ። ማርያም መድኃኒት አይደለችም፣ መድኃኒቷ ራሱ ክርስቶስ ኢየሱስ ነው ብዬ የቄሱን ልብስ ለብሼ አገልግያል። ሰው ተስማምቷል። ሰው አሁን ምን አዲስ ነገር ኖሮ ነው ቤዛ አይደለችም ማርያም ስትባል የምትንጨረጨረው? የኢየሱስ ቤዛነት ሲነገር የማርያምን ቤዛነት ርዕስ ማድረግ ለምን አስፈለገ? this is the point። ይሄ የኔ ጥያቄ ነው። የኢየሱስ ክርስቶስ ቤዛነት ሲነገር የማርያምን ቤዛነት ርዕስ አድርጎ ማንሳት እና ማቀጣጠል ለምን አስፈለገ? ምክንያቱም እነዚህ ሰዎች በኢየሱስ ቤዛነት አይደለም የሚያምኑት፣ በማርያም ቤዛነት ነው የሚያምኑት ማለት ነው። ይሄ ነው ገደል የሚከት፣ ይሄ ነው ሲኦል የሚጨምርህ። ኢየሱስ የህይወት ቤዛ የህይወት ጌታ እንደሆነ ካላመንክ አትድንም። የእግዚአብሔርን መንግስት አትወርስም። በሁለት ቤዛ አይዳንም። መምረጥ አለብህ። ወይ ኢየሱስን ትመርጣለህ፣ ወይ ሚካኤልን፣ ወይ ማርያምን፣ ወይ ገብርኤልን፣ አንዳቸውን ትመርጣለህ። እግዚአብሔር የላከው ብቸኛ መድኃኒትና ቤዛ ማለት እኮ መድኃኒትም ማለት ነው። ቤዛ ማለት ምትክ ሆኖ የሞተልህ ማለት ነው። ስለዚህ ይሄንን ቃል ወስዶ ከማርያም ጉዳይ ጋር መስፋቱ በራሱ ሰዎቹ ያላቸውን ማይንድ ሴታፕ ነው የሚያሳየው። ኢየሱስ ሲባሉ ማርያም ነው የሚሉት። አዮ ከዚህ ውስጥ ውጣ ወንድሜ። ኢየሱስ ክርስቶስን ማመን አስደርብም። እሱ ላይ ሌላ እንኳን እግዚአብሔር ሰውም ሲደረብበት አይወድም። ስለዚህ ምን ማለት ጀመሩ? ከለጠፏቸው ነገሮች ውስጥ እዚህ ጋር አምጥቼ ማሳያችሁ ነገር አለ። እንደ መከራከሪያ ነጥብ ያነሷቸው መጽሐፍ ቅዱሳዊ ጥቅሶች አሉ። መጽሐፍ ቅዱስ ላይ ማርያም ቤዛ ናት የሚል እስቲ ያሳዩን ስንል ያንን የብሉይ ኪዳን ቤዛ የሚለውን ቃል ሰብስበው አመጡ ማለት ነው። እነዚህ ሰዎች ኢየሱስ ክርስቶስን እንደማያከብሩ ከኢየሱስ በላይ ለማርያም ፍቅር በማርያም ፍቅር የተጠመዱና ያበዱ እንደሆኑ የምታውቀው አይዮ ጣዖት አምላኪዎች እንደሆኑ የምታውቀው ይሄንን ሐሳባቸውን ይደግፍልናል ያሉትን ጥቅስ ሲያመጡ ሁሉም ጥቅስ በብሉይ ኪዳን የተፈጸመ። በአዲስ ኪዳን ላይ የሙሴን ቤዛነት የጠቀሰው ማን ነው? እስጢፋኖስ ከመወገሩ በፊት ሹምና ቤዛ ብሎ የጠቀሰው የብሉይ ኪዳኑን ሐሳብ። እነዚህን በሙሉ እንደ መከራከሪያ ነጥብ አንስተው ለሙግት ሲያቀርቡ ተመልክቼ አፈርኩኝ፣ በጣም አፈርኩኝ። በጌታ በኢየሱስ ክርስቶስ ቤተ ክርስቲያኒቱ ሰው እንደሌላት ያወቁት አሁን በቃ ወጣቶች ናቸው ራን የሚያደርጉት ማለት ነው። ወጥተው እንኳን የሚናገሩት ሊቃውንት የሚባሉት እንኳን እዚህ ግባ የማይባል ውሃ የማያነሳ እንደራሳቸው ፈልጠው ቆርጠው ያዘጋጁትን ተረት የነ ዘጋስጫ አባ ጊዮርጊስ ዘጋስጫ እንዲህ ብሏል፣ አባ ሕርያቆስ ዘብህንሳ እንዲህ ብሏል ብሎ አገር በቀል ክደቶችን እንደ መከራከሪያ ነጥብ ሲያነሱ እንዴት ያሳፍራል! አየው እና እስቲ አንዱን እዚህ ጋር አምጥቼ ማሳየት እችላለሁኝ። ለምሳሌ የጠቀሷቸውን ጥቅሶች እዚህ ጋር ላምጣላችሁ። ኦኬ አሁን እዚህ ጋር የምትመለከቱት የእሳቸውን ፎቶ አድርገው እየተሳደቡ የለጠፏቸው ነገሮች አሉ። ነውር የሆኑትን ነገሮች ማቅረብ አልፈልግም፣ ክብረ ነክ ስለሆኑ ማለት ነው። እስከ መቼ እውነት የተናገረ እያሳደዳችሁ እንደምትኖሩ እኔ አይገባኝም። ለምን አትማሩም? ቁጭ ብላችሁ
ኦኬ አሁን ሙሴ ሀብትም ቦታ ራሱ ቤዛ ተብሎ ተጠርቷል በመጽሐፍ ቅዱስ። ስለዚህ ማርያም ቤዛ ተብላ ብትጠራ ምን ችግር አለው የሚል ነው መከራከሪያ ነጥቡ። ይህንን ሀይድ ላርገውና ከፍ አርጌ ላሳያችሁ። ሀብት ቤዛ ተብሏል ብለው ምሳሌ 13:8 ምሳሌ 21 ደግሞ ሀጥ የሚለውን ግብጽ ቤዛ ተብላለች ኢሳይያስ 43 የቦታ ካሳም ቤዛ ተብሎ ቀርቧል ዘሌዋውያን 25 ጎቶሊያል አዳኝ መድኃኒት ተብሏል ምሳሌ 3 የኃጢአት ማስተስሪያ ቤዛ ይባላል ዘጸአት 30 ላይ እመቤታችን ቤዛ ትባላለች ብሎ በጳጳስነት ደረጃ ይሄንን ሁሉ አለማወቅ ግን አይከብድም ይላል። በጣም ይከብዳል። እመቤታችን ቤዛ ትባላለች ብሎ ኖ ጥቅስ አዮ ቆይ ከፍ አድርጌ ላሳይ። ከየት ሊያመጣው ነው እንዴ? ተመልከተው ወንድሜ ይኸውልህ ሀብት ቤዛ ተብሏል ጥቅስ አለ ብሉይ ኪዳን ላይ። ይሄ እንደ አውዱ የሚፈታ ነው። ኮንቴክስቹዋል የሆነ ኢንተርፕሪቴሽን ያስፈልገዋል። ኖ ጥቅስ የማርያም ቤዛነት ኖ ጥቅስ። ሌላ ሁሉ ጥቅስ አለ። ሙሴ እንዴት ቤዛ ተባለ? ሙሴ እንዴት ቤዛ ተብሎ ተጠራ? አሁን ሐዋርያት ሥራ ምዕራፍ 7ን እዚህ ላይ አልጠቀሱትም። ሌሎቹ የጠቀሱት አለ። ይሄ ሊቀ ሊቃውንት ተብሎ የሚያስተምረውን ትምህርት ብትሰሙ በሳቅ ነው የምትሞቱት። በቃ በሳቅ። አሁን እሱ ደግሞ ያነሳውን እንግዲህ በሊቃውንቱ ደረጃ የተደረገውን ማስተባበያ ላሳያችሁ። ሊቀ ሊቃውንት ስምዐ ኮነ መልአክ የሚባል ነው። ብፁዕ ሆይ እመቤታችን እንደ ቃል ይሁንልኝ ያለችው ቃሏ የእርሷም ቤዛ ነው። ፍየል ወዲያ ቅዝምዝም ወዲህ። እሺ ከናንተ መኖር ይልቅ የክርስቶስ ትንሣኤ ብዙ ማስረጃ አለው። ክርስቶስ አልተነሳም ላሉ ሰዎች አንድ ሊቅ የተናገረው ቃል ነው። አይገናኝም። ትንሣኤ ነው። እሺ የእመቤታችን ቤዛነትም እንዲሁ ነው። ምኑ ጥቅስ አምጣ ስትባል ወደዚያ መንፈራገጥና መላላጥ መጋጋጥ አያስፈልግም። ከሌለ የለም፣ ከሌለ ማለት የለብህም። ቤዛ የሚለው ቃል ለኢየሱስ ነው የተነገረው በአዲስ ኪዳን። እሳቸው ወጥተው ያስተማሩት ይህንን ነው። አንተ ደግሞ ጥቅስ አለኝ ካልክ አውጥተህ ማሳየት ነው። አንድ ሊቅ አንድ 4 አይና አንድ 6 አይና ይሄን አለ እያልክ ሊቀ ሊቃውንት በሚል ታርጋ ሰዎችን ስታስት አትኖርም። እውነት የሚናገር ትውልድ ተነስቷል። ክብር ለእግዚአብሔር ይሁን። የስምን ሸክም ያራገፈ ሊቃውንት፣ ሊቀ ካህናት፣ ሊቀ መዘምራን፣ መርጌታውና የሚለውን ስም ያራገፈ ትውልድ ተነስቷል። ያራገፈ የሚሰማ የለም። እሺ የእመቤታችን ቤዛና እንዲሁ ነው። እንዴት ነው? ከአቡኑ ማብራሪያና ዕውቀት ይልቅ ብዙ ማስረጃ አለው። አቡኑ የሚለው እንግዲህ አሁን መዘርጠጡ ነው። በሱ ቤት መዘርጠጡ ነው። ከአቡኑ ይልቅ ከሳቸው ይልቅ ማስረጃ አለ። ምንድነው ማስረጃ? ካለ አቅርብ። ሌላውን ብዙ ጥቅስ ትተን ይኩነኒ ሌላውን ብዙ ጥቅስ ትተን የለሽም ብራዘር፣ በቃ የለሽም። ምንም ጥቅስ የለም። እንደውም ካንተ መከራከሪያ ሊቀ ሊቃውንት ከተባለው ከዚህ ሰውዬ መከራከሪያ የዚህ ልጅ ይሻላል። ጥቅስ ጠቅሷል። ቤዛ የሚል አምጥቷል። አትሊስት ሀብት ቤዛ ተባለ ስትል ምን ማለት ነው? ሰውየው ቢታመም ገንዘቡን ከፍሎ ሄዶ ሊታከምና ሊድን ይችላል። ዕዳ ቢኖርበት ከፍሎ ነፃ ሊወጣ ይችላል። ይሄ ምድራዊ የሆነ ነገር ነው። የአማርኛው ጥበት ወይም ደግሞ የቋንቋው ጥበት ቤዛን ለብዙ አይነት ነገር ሊጠቀመው ችሏል መጽሐፍ ቅዱስ። ወደ አዲስ ኪዳን ስትመጣና ቤዛነትን ከሰው ድነት አንጻር ስትመለከተው ግን ኢየሱስ ክርስቶስ ብቻ ነው ቤዛ። ጻድቅ ሄዶ ለኃጥእ የሆነ ነገር አድርጎለት ለታሰረ ሰው ቢያወጣው ቤዛ ሆኗል።
አንዳንዶችን ከሳት ነጥቃችሁ አድኑ ብሎ ይሁዳ መልእክት ላይ ሐዋርያው ጽፏል። አድኑ ማለት ምን ማለት ነው? ወንጌል ንገሯቸው ማለት ነው። የሚያድነው ግን ማን ነው? ክርስቶስ ኢየሱስ ነው። ኦኬ። ጎቶንያል የሚባለው የሰራው ስራ አለ። እነ ጌዲዮን የሰሩት ስራ አለ። እነ ሶምሶን የሰሩት ስራ አለ። መሳፍንት ሆነው ተነስተው እስራኤልን ረድተው ከጠላት እጅ ያተረፉት ህዝቡን አዳኑ ይባላል። አገላለጽ መዳን ስንል የዘላለም ህይወት ነው። በአዲስ ኪዳን የዘላለም ህይወትን በሚመለከት ግን የማንንም ስም አምጥታ አትጥድም። ኢየሱስ ብቻውን ያድናል። ሃሌሉያ። ስለዚህ አሁን ሙሴ ቤዛ ተብሎ ተጠራ አለ። ማን ነው? የሐዋርያት ሥራ ምዕራፍ 7 ላይ ሲናገር እስጢፋኖስ ከመወገሩ በፊት የሙሴን ለእስራኤል ህዝብ ራሱን አሳልፎ የሰጠበትን ሂደት ተናግሯል። ይሄ አዘኔሽን እንደ አንድ ሀገር ህዝብ እንደ ተመረጠ ጀነሬሽን ለእስራኤል ህዝብ መሪ ሆኖ የተመረጠው ሙሴ እግዚአብሔር ይህንን ህዝብ ላጠፋው ነው፣ የሚሰሩት ሁሉ በአይኔ ፊት በፊቴ ኃጢአት ነው፣ ነውር ነው፣ ስለዚህ አጠፋቸዋለሁ ብሎ ሲወስን እግዚአብሔር ሙሴ ምን አለ? ይህንን ህዝብ ከምታጠፋ እኔን ከህይወት መዝገብ ሰርዘኛል። ከህይወት መዝገብ ሰርዘኝ ማለቱ ራሱን ለዚህ ህዝብ ጠበቃ አድርጎ ማቅረቡን ያሳያል። ስለዚህ ያ ህዝብ ጉዞውን እንዲቀጥልና ምድረ ርስት እንዲገባ ሙሴ በብዙ አይነት መንገድ ህዝቡን ፕሮቴክት ሲያደርግ ነበር። ከእግዚአብሔር ጋር እየተነጋገረ መቅሰፍት ሲወርድ እየጸለየ በምድር አሁንም የአማኞች ጸሎት የእግዚአብሔርን ዙፋን የእግዚአብሔርን ችሎት ያንኳኳል፣ መልስ ያመጣል። ኤልያስ እንደኛ ሰው ነበር፣ ጸለየ፣ ዝናብ እንዳይዘንብ ሰማይን ዘጋ። እንደገና ጸለየ፣ እንደገና ደግሞ ዝናብ ዘነበ። የያዕቆብ መልእክት ምዕራፍ 5 ላይ ይህንን ነው የሚናገረው። ዛሬም ቢሆን አማኞች በምድር ላይ ሆነን ምን ጸልየው ጸሎት ለውጥ እንደሚያመጣ እናምናለን። ሙሴን ግን አሁን በአዲስ ኪዳን መተን ቤዛነ ናና ሙሴ ነይኔ እምዬ ማርያም ነይኔ ቤዛዊት ዓለም እያላችሁ እንደምትዘምሩት ለምን ታዲያ የሙሴን ካመጣኸው ናና አባታችን ሙሴ ቤዛነህና ለዓለም እያላችሁ ለምን አትዘምሩ? ጥቅስ መከራከሪያ ሆኖ የሚመጣው የምታምንበትና አሁንም የምትኖርበት ክርስትና ህይወት ላይ ትርጉም ይሰጥ ከሆነ ነው። ይሄ ያለፈ ነገር ነው። ለምሳሌ ኢየሱስ ቤዛ ተብሎ እንደተጠራው ሁሉ ሊቀ ካህን ተብሎ ተጠርቷል። ዕብራውያን ምዕራፍ 5 ምዕራፍ 7 ምዕራፍ 8 ምዕራፍ 9 በሙሉ የሚናገረው ይሄን ኢየሱስ ሊቀ ካህናት ተብሎ ተጠርቷል። የብሉይ ኪዳኑ ሊቀ ካህን ተብሎ ቢጠራም እዚህ ጋር ግን አማናዊው ሊቀ ካህን ኢየሱስ ክርስቶስ ተገልጧል። ስሙ ህይወት የሚዘራው ኢየሱስ ጋር ሲደርስም አዮ። ስለዚህ በብሉይ ኪዳን የነበሩ ተምሳሌታዊ ነገሮች እነዛ ሁሉ የነገር ሊገለጥ ያለው የእግዚአብሔር አካል ምሳሌ ናቸው አለ መጽሐፍ ቆላሲስ ምዕራፍ 2 ቁጥር 17 ጀምሮ ስታነቡ እነዚህ በሙሉ ጥላ ናቸው፣ አካሉ ግን የክርስቶስ ነው ይላል። በብሉይ ኪዳን የተጠሩ የተገለጡ አገላለጦች፣ ስሞች፣ ምኖች በሙሉ ምሳሌ ነበሩ። አሁን እንደ ሙሴ በፈስጋ ተራራ ላይ ሞቶ የማይቀር እውነተኛው ቤዛ ኢየሱስ ነው የተገለጠው። ሃሌሉያ። ሙሴ እኮ በጎቹ የገደሉት መሪ ነው። በእነሱ ምክንያት እግዚአብሔርን አስከፍቷል። ታያታለህ እንጂ አትገባባትም ተብሎ በቃ ቀረ፣ ተራራው ላይ ቀረ። ከሩቅ ተመለከታት፣ አልገባባትም፣ ሞተ። አዮ ሙሴ ቤዛ ተብሎ ቢጠራም የሞተ ቤዛ ነው። እዚህ ጋር ስትመጣ ኢየሱስ በህይወት ያለ ሞትን ድል አድርጎ የተነሳ በአብ ቀኝ የተቀመጠ የሕያው እግዚአብሔር ልጅ ከማንም ጋር ማይነጻጸር እሱ ነው ቤዛ፣ እውነተኛው ቤዛ እሱ። መሳፍንት የተባሉት ተነስተው እስራኤልን ለ40 ዓመት አሳርፈዋል። ለ15 ዓመት ያሳርፈዋል። ለተወሰነ እንደ ዳዊት ነግሰው 40 ዓመት የመሩ አሉ። እንደ ሰሎሞን፣ እንደ ሳኦል
ኢየሱስ የዘላለም ረፍት ሆኖ የተገለጠ ቤዛ ነው። አዮ ይሄ ቤዛ የሚለው ስም ማጋ ሲመጣ ነው ትርጉም ያገኘው ኢየሱስ ጋር። በአዲስ ኪዳን ግን ሜክ ሹር ብራዘር ሌላ የለም፣ ሌላ ቤዛ የለም። ኦኬ እመጣበታለሁ። አንድ ደግሞ ሌላ ጥያቄ አለኝ። ስለዚህ ሊቀ ካህናት ተብለው የተጠሩ ነበሩ። አዮ ነገስታት ተብለው የተጠሩ ነበሩ። ቤዛ ተብለው የተጠሩ ነበሩ። የነዛ ግን የጊዜያዊ ነው፣ የነዛ ግን ምድራዊ ነው። ወደ ኢየሱስና ወደ አዲስ ኪዳን ስትመጣ ግን ቤዛነቱ የዘላለም ደግሞ የህይወት ቤዛ፣ የህይወት ቤዛ፣ የነፍስን ኃጢአት የሚሽር እሱ ተሰቅሎ ነፃ የሚያወጣ ዓለምን ሁሉ የሚያድን ቤዛ። አንተ እዚህ ጋር የዓለም ቤዛ እየተባለ ሰው ወደኋላ ተመልሶ የእስራኤልን ቤዛ ይጠቅሳል። ይሄ አለማስተዋልና መጽሐፍትን አለማወቅ ነው። መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ያላቸው እንደዚህ አይነት ሰዎችን ነው። እንደውም ይሄ ጥቅስ ጠቅሷል። ጥቅሱ ግን በዚህ መንገድ ነው የሚፈታው። ኦኬ ሌላኛው ጥያቄ የሙሴ ቤዛነት ወይም ደግሞ የሀብት ቤዛነት ተነግሮ ነበረ ካላችሁ፣ እሺ እንመናችሁ። የማርያም ቤዛነት ከማቴዎስ እስከ ራእይ ዮሐንስ፣ ከማቴዎስ ወንጌል እስከ ዮሐንስ ራእይ በ27ቱም የአዲስ ኪዳን መጻሕፍት ውስጥ ቤዛናት ማርያም የሚል አምጣ፣ እንደ ሙሴ የተጻፈላት። this is a question ልትመልሰው የማትችለው ጥያቄ ይሄን። አይ ኢየሱስ ነው ቤዛ ስንል እኛ ምን ጠቅሰው ጥቅስ አለ? ይሄው ትላንትና እኮ ደረደርኩት። እኔ ማዝነው ልንገራችሁ፣ ተሐድሶ እንደሚያስፈልግ ያው እንስማማለን። ለኦርቶዶክስ ስር ነቀል ተሐድሶ ራዲካል የሆነ ሪፎርሜሽን ነው የሚያስፈልጋት። ይሄ ምንም ሳይታለም የተፈታ ነው። ማርያም ብቻ አይደለችም ቤዛ ተብላ በኦርቶዶክስ ቤተ እምነት ውስጥ የፈጣሪ ክብር የተሰጣት የምትመለከው እሷ ብቻ አይደለችም። ወይም ደግሞ በእሷ ስም የሚሰራው መንፈስ ብቻ አይደለም። መላእክትም ቤዛ ይባላሉ። መስቀል፣ ግዑዙ መስቀል፣ የእንጨት መስቀል ቤዛ ተብሎ ይጠራል። አንተ እኮ አሳፋሪ እኮ ነው ወገኖቼ፣ አሳፋሪ እኮ ነው። ሰው ለዚህ ከልት ለዚህ ክደት ጥቅስ ለመፈለግ ይዳክራል። ይሄን እኮ ወርውረ የምትጥለው ጉዳይ እኮ ነው። ይሄን እኮ የምትክደው እኮ ነው። በአደባባይ ወጥተህ ይሄን መካድ አለብህ። መስቀል ቤዛ አይደለም ብለህ መካድ አለብህ። በቃ አማኝ ኢየሱስን ማመኑንም ይመሰክራል። ቤዛ ተብለው የተጠሩትንም ፍጡራን ሲክድ መሰማት መቻል አለበት። እምነት በማመን ብቻ አይገለጥም፣ በመካድም ይገለጣል። በመካድም ይገለጣል። ሰይጣንን እክዳለው የምንለው እምነት በመካድም ጭምር ስለሚገለጥ አዮ። ስለዚህ እንደ ሙሴ እንደ ሀብት ጳውሎስ ወይ አራት ወንጌላውያን ወይ እነ ጴጥሮስ በመልእክታት ጀነራል ኤፒስትልስ ተብለው የሚጠሩት ላይ እንደው እኛ ያላነበብነው ነገር ካለ ማርያም ቤዛ ናት የሚል ካለ አሳዩን። ካልሆነ እኚህን ሰውዬ ስሟቸው። እውነት የትም ቢነገር መስማት ያስፈልጋል። የትም ቢነገር ማለት የትም ቢነገር። አሁን መስከረም ጌታቸው የምትባላለች አሁን የማህበረ ቅዱሳን እንትን ነበረች። ይሄ ምንድነው የሚዲያ ይሄ ጋዜጠኛ አሁን የራሷን ከፈተ። በሙሉ ነው የዘመቱት ስላችሁ በሙሉ መጽሐፍ ቅዱስ የማያውቀውን አስተምህሮ ለሱ ለሐሰት ቆሞ እውነት የተናገሩትን አባት ማብጠልጠል ምን የሚሉት ነው? ልበሽና ግቢያ፣ ልበሽና ግቢ፣ ጥቁር ለብሰሽ ግቢያ። እሱ ነው የቀራችሁ። መፈትፈትም በማይመለከታችሁ መፈትፈት። ሲኖዶሱ ለስም ነው እንጂ ለይስሙላ እንጂ የተቀመጠው። አንዱ ጳጳስ ምን አሉ? ጥርስ የሌለው አንበሳ አደረጋችሁታል ሲኖዶሱን። እሳቸው ናቸው ያሉት፣ እኔ አይደለሁም። ጥርስ የሌለው አንበሳ በስድብ
በማስፈራራት ነውሮትን በአደባባይ እናሰጣለን። አሁን ደግሞ ታያለ ወዴት እንደሚዘምት እንዲሰርተው እንዲያርገው በዚህ ወጥተው በዚህ ወርደው ይላል። እሱ ልክ ክንፍ ያበቀለ መልአክ ራሱን አስመስሎ ወንጀልና ኃጢአት የሌለበት መስሎ ይቀርባል። ሌላውን እየኮነነ የሱ ጀርባው ቢፋቅ ኃጢአተኛ የሚል ነው የሚወጣው። ምንም ሌላ ትርጉም የለው። በሙሉ ደጋሚና አስማተኛ ጠንቋይ ነው፣ የሚታወቅ ነው። ለማብጠልጠል በቃ እንደሱም አይነት ስድብ የጀመሩ ሰዎች አሉ ሳያቸው። በቃ ስድብ ሰው ኢየሱስ ገብቶት። በነገራችን ላይ የትኛውም ሰው ኃጢአተኛ እንደሆነ መጽሐፍ ቅዱስ ዘግቶታል። ያንተን ኃጢአተኛነት ለመናገር መጽሐፍ ቅዱስ ነው እንጂ ምገልጠው ያንተን ኢንተርቪው አልሰማም። ምን ያደርጋል? አንተ አመንክም አላመንክም መጽሐፍ ቅዱስ ዘግቶታል። እኔም ማምነው መጽሐፍ ቅዱስ ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። በክርስቶስ ኢየሱስ በማመን እንዲያው በጸጋው ይጸድቃሉ እንጂ በሰሩት ሥራ አይደለም። ለምን? ሁሉ ኃጢአተኛ ሁሉ ልክ እሱ ነውር የሌለበት በቃ ከሰማይ ዱብ ያለ ያስመስለዋል ማለት። በዚህ በብብታቸው መቅጃ እየያዙ ሴቶች የገዛ ሴቶቻቸውን እየላኩ ጳጳሳት ማሳጅ ቤት እንውሰዶት ትንሽ ሪላክስ እንዲያደርጉ ማሳጅ ቤት እንውሰዶት እስቲ ስቲም ሳውና ይግቡ ብለው ከቤታቸው ጳጳሳት የተባሉትን ከቤታቸው አውጥተው ወስደው ቀርጸው ሳውና ሲጠቀሙ ምናምን ቀርጸው ይሄው እርቃናቸውን በየስፍራው እንዲህ ሲዝረከረኩ ምናምን ብሎ ያቀርበዋል። አንተ ምን አይነት መርገምቶች እንደሆኑ እኮ you have no idea የነሱን ህይወት ስትመለከት አመሰራረታቸው ጀምሮ ደግሞ የመጨረሻ የርኩሰት አካሄድ። ማንም በክርስቶስ ኢየሱስ ካመነ የዘላለም ህይወት አለው፣ ጻድቅ ነው፣ አለቀ። ብዙ መቸገር የለብህም በዛ። ስለዚህ መልስ መስጠት ያለብህ ሰውየው ላነሳው ጥያቄ ነው። ማርያም ቤዛ አይደለችም ሲል አንተ እኮ ኃጢአተኛ ነህ አይባልም። አንተስ ምንድን? ሊያውም ኃጢአተኛ ብለህ የምትከሰው በክርስቶስ አምኖ የዳነ ከሆነ ግንኙነት የለውም ከአንተ ህይወት ጋር። ጻድቅ ነው እሱ፣ እንደው በትላንት ህይወቱ አይከሰስም። በቃ ልክ እዛ የመጽሐፈ ኢያሱ ላይ ይሄ ያደፈውን እድፋሙን ጥምጣም አውልቁና አዲስ ጥምጣም ጠምጥሙለት ካባ ደርቡለት እንዳለው ከእሳት የተነጠቀ ትንታግ ነው ብሎ እንደተናገረ እስራኤልን የመረጠ እግዚአብሔር ይገስጽ ብሎ ያንን ከሳሽ እንዳባረረው የወንድሞች ከሳሽ ተጥሏል ተብሎ እንደተጻፈ ልክ ሰው ወንጌልን ለመናገር ሲወጣ አሮጌ ዶሴ ይዞ የተጣመመ ጫማ አድርጎ በነገር የሰከረ ጠበቃ መስሎ ደጃፉንም ቤቱንም ማጨናነቅ ምንም ጥቅም የለውም። ይልቅ ኢየሱስ ክርስቶስን አምነ ቤዛ የሆነውን ኢየሱስን አምነ ብትድን ይሻላል። እውነቱ ይሄ ኢየሱስ ክርስቶስ ቤዛ ነው። የማርያም ቤዛዋ ኢየሱስ ነው። ማርያም ግን ለማንም ቤዛ አይደለችም። ተሰቅሎ ደም አፍስሶ ስጋ ቆርሶ ሞቶ ሞትን ድል አድርጎ ተነስቶ ያዳነን ኢየሱስ ክርስቶስ ብቻ ነው። ስለዚህ ጥቅስ አለኝ የምትል ከሆነ ጥቅሱን ማምጣት ነው። ከሌለ ደግሞ እሳቸው ያስተማሩትን እውነት መከተልና መቀበል ግዴታ ነው። እኔ ምንም አላስቀርም ስናገር፣ በቃ ይሄ እውነቱ ይሄ ነው። እውነቱ ይሄ። ስለዚህ ሊቀ ሊቃውንት የተባለው እንደውም ጥቅስ የለውም። የጠቀሰው ጥቅስ በጣም ነው የሚያስቀው። በጣም እስቲ ከፍ አድርጌ ላሳያችሁ። የክርስቶስ ትንሣኤ አለ አይገናኝም። ከአቡኑ ማብራሪያ እና ዕውቀት ይልቅ ብዙ ማስረጃ አለው። ሌላውን ብዙ ጥቅስ ትተን አለ። ብዙ ጥቅስ የሚለው እንግዲህ እንደሌለ አሳይቻቸዋል። ስለሌለው የለም ማርያም ቤዛ ናት የሚል ቢቆፍር የለም። ወደዛ ለዛ እኮ ነው ይወል መጽሐፍ ቅዱስን እኮ ወደ ማበላሸት ቃላት ወደ መቀየር የገቡት እኮ የነሱን ካፈርኩ አይመልሰኝ ነው። የነሱን እምነት የተጣመመ እምነትና አካሄድ መጽሐፍ ቅዱስን በማጣመም ድጋፍ ለማግኘት ነው የፈለጉት። ስለዚህ ምን ይላል? ጾታ እየቀየረ ይህ በር
ተዘግቶ ይኖራል እንጂ ማንም አይገባበትም የሰራዊት ጌታ እግዚአብሔር ገብቶበታልና የሚለውን ሕዝቅኤል ላይ ሄድና ለማርያም ብሎ ማለት ያችን ጥቅስ ማርያም ዘላለማዊ ድንግል ናት ልጆች የሏትም ለሚለው ክደታቸው ጥቅስ ማጣመም ስለሚፈልጉ ይሄዱና ይቺ በር አይ ሊቃውንት እቺ በር አዲሱ መጽሐፍ ቅዱስ ላይ ከዚህ በፊት አቅርቤዋለሁ ሰምታችሁታል። ይህ በር የሚለውን የበሩን ጾታው ቀይረው ሴት አረጓል። ይቺ በር ትኖራለች እንጂ ማንም አይገባባት። ይቺ ያለው ማርያምን ነው ይላል መጥቶ። ለምን ስትል ጥቅስ የለም። እግዚአብሔር ይገስጻችሁ በጌታ በኢየሱስ እግዚአብሔር ይገስጻችሁ። ይቺ በር ተዘግታ ትኖራለች ይላል። ምንድነው ሮሜ 8:34 ላይ ፈራጅ ነው የሚለው ይልሃል። በግሪኩም በእንግሊዘኛውም ሰርች ስታደርግ የምታገኘው የሚማልደው የሚለውን ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ስለኛ የሚፈርደው ብለው ቀይረው ያስገባታል። ለምን? ጥቅስ የለውም። በጌታ በኢየሱስ ክርስቶስ ስም የተወጋ ይሁን ይሄ የሐሰት መንፈስ፣ ይሄ ከሃዲ መንፈስ። ሰው የገዛ የስጋው ስራና ኃጢአት ሳያንሰው ደግሞ በዚህ ላይ የሰማይና የምድር ንጉሥ የእግዚአብሔርን ቃል እየቀየረ እየለወጠ እንዴት ነው እንደዚህ አድርጎ የሚጫወተው? ሰው ለማዳን ነው ለማጥፋት ነው ይሄ። ስለዚህ ጥቅስ የለውም። እንደ ቃል ይሁንልኝ ያለችው ቃል ብቻ በቂያችን ነው አለ። የመጣው ለዓለም ሁሉ ቢሆንም የተወለደው ከእርሷ ነውና። ተመልከት፣ የጥመት መጨረሻ ተመልከት። አንዱ ሐዋሳ ገብርኤል ላይ ኢየሱስ ለመዳን በቂ አይደለም ብሎ ሲያስተምር አቅርቤዋለሁ ከዚህ በፊት። እነዚህ ሰዎች ኢየሱስን አያምኑትም፣ በጭራሽ አያውቁትም። ቢያውቁትማ ኖሮ የክብርን ጌታ ባልሰቀሉት እንደሚል መጽሐፍ አያውቁትም። ሰው ኢየሱስን ካወቀ ወንድሜ ከማንም ጋር አታነጻጽረው፣ ከማንም ጋር ይሄ ይኩነኒ በከመ ትቤለኒ ማለት እንደ ቃል ይሁንልኝ አለችው። እንደ ቃል ይሁንልኝ ማለት ቤዛነት ነው። ቤዛ ሆነች ማለት ነው። ምን ማለት ነው? ይደረግልኝ ስትል እኮ ፈቃዷን የገለጠችበት መንገድ ነው። ኦኬ፣ ማርያም ፈቃደኛ ባትሆን ኖሮ የሚል የጅል ጥያቄ የሚጠይቁ ሰዎች አሉ። እስቲ እኛም ሞኝ ሆነን እንመልስላችሁ። ማርያም እሺ ባትል ኖሮ ዓለም አይድንም ነበር የሚል የጎበጠ አመለካከት እንኳን ሰውን ሊያቆም ለራሱ ችሎ የማይቆም ተረት ተረት ያወራሉ። የማርያም መመረጥ ከማርያም የተነሳ ነው ወይስ ከእግዚአብሔር የተነሳ ነው? ማን ነው ፌቨር ያደረገላት? የሷ አይደንቲቲ ነው ወይስ የእግዚአብሔር ምርጫ ነው? እግዚአብሔር መርጧት አይደለም ወይ? ከሴቶች መካከል የመረጣት እግዚአብሔር ነው። አሁን ክሬዲቱ የሚሰጠው ለእግዚአብሔር ነው ወይስ ለማርያም? እንዴ እግዚአብሔር እኮ ማርያምን በመረጠበት እኮ በዛው ግሬስ ሌላ ሴት መምረጥ ይችላል እኮ። እንዴ መታደል እኮ ነው። የሰማይና የምድርን ንጉሥ ትወልጃለች ስትባል ታዲያ ይኩነኒ ላትል ነው እንዴ አለች። ፈቃዷን ገለጠች። ደግሞ መጻሕፍትን የምታውቅ ናት። መጻሕፍትን የምታውቅ ናት። እንደ ሌሎቹ የዕብራውያን ሴቶች መጻሕፍትን የምታውቅ ናት። የሕጉን መጽሐፍ አንብባ ያደገች ናት።
ማንም የአይሁድ ወይም ደግሞ እስራኤላዊ ቤተሰብ እንደሚያሳድገው ቶራውን ያጠኑ እንደሚያድጉት እንደዛው ምታውቅናት መጽሐፍትን እንደምታውቅ ደግሞ ለማወቅ የሉቃስ ወንጌል ምዕራፍ 1 ቁጥር 46 ጀምሮ ያለውን ማንበብ በቂ ነው። ታውቅ ነበር። ለና አብርሃም የተገባውን ኪዳን እየጠቀሰች እኮ ነው የተናገረችው። የባሪያይቱን ውርደት ተመልክቷል። የተዋረድኩትን እኔን መርጧል እያለች ፌበር ተደረገልኝ ሞገስ አገኘው እያለች እየተናገረች እድለኛነቷን እየተናገረች ያለች ሴት ናት። መመረጥ ነው። አሁን ማርያምን በግሉ የሚያውቃት ነው የሚመስሉ በግሉ እንዴ እግዚአብሔር እኮ መራጭ እሱ ነው እኮ ባለቤቱ። ማንንም የሚመርጠው እግዚአብሔር። ምርጫው ከሱ አይደለም ከእግዚአብሔር ነው። ሃሌሉያ። ስለዚህ እድለኛ ሴት ናት። እድለኛ ሴት ናት። የእግዚአብሔር ባሪያ እያለች ራሷን መጣራ። እሷ ራሷን ታውቃለች። አንተ ነህ ያላወቃት እንጂ እሷ ራሷን ታውቃለች። አሳምራ ታውቃለች። ስለዚህ ይኩነኒ በከመ ትቤለኒ የሚለው ቃል ማርያምን ቤዛ ሊያደርጋት አይችልም። ሊቀ ሊቃውንት ይሰማል ወይ? ግንኙነት የለውም ከቤዛነት ጋራ። እረ ምን አይነት አለማስተዋል ነው! ደግሞ እኮ ይኸው መድረክ ላይ ወጥቶ ሲጋጋጥ አየዋለሁ። ለመሳደብ ይሞክራል፣ ለማንቋሸሽ ይሞክራል። የወንጌል አማኞችን እምነት እንዲህ አይነት ተረት ይዞ ጽድት ያለ ወንጌል የሚያምኑትን ለመኮነን ይፈልጋል ማለት። ከዛስ ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል አለልሃ። እኛ በጣም ነው የሚገርመን። በጣም ይገርመናል። ይሄ መስቀል ቤዛችን ነው እያለ ቅዱስ ያሬድ ለመስቀሉ ዘምሮ የለምን? እና ቅዱስ ያሬድ ከተሳሳተ እኛ እንሳሳትን? ቅዱስ ያሬድ እኮ በ6ኛው መቶ ክፍለ ዘመን አክሱም ላይ የተነሳ ሰው። መጽሐፍ ቅዱስ እኮ የተጻፈልን እሱ ሳይነሳ ከ600 ዓመት ቀድሞ ነው። ወንጌል የተነገረው ከ600 ዓመት ቀድሞ ነው። ችግራችሁ ምንድነው? መጽሐፍ ቅዱሱን ከተጻፉት ከሌሎች ነገሮች ሁሉ በላይ ማመን አለመቻል። ችግራችሁ ይሄ ነው። የእግዚአብሔርን ቃል አውቶሪቲ አለመቀበል። this is your problem። የእግዚአብሔርን ቃል ባለስልጣንነት ካላመንክ እድሜ ዘመንህን ስትስት ነው የምትኖረው። ቃሉ ላይ መጀመሪያ የእግዚአብሔር ቃል ምን ይላል የሚለው ነው የሚታወቀው። ያሬድን ትጠቅሳለህ፣ እሳቸው ዕብራውያን ይጠቅሳሉ፣ አንተ ያሬድን ትጠቅሳለህ። ፍየል ወዲያ ቅዝምዝም ወዲህ ማለት ይሄ የለህም፣ ምንም የለም። መስቀል ቤዛ ነው የሚለው ቃል እኮ የመጨረሻ ክደት እኮ። ለእሉ ክሌቱ ፍጡራን ፈጣሪ ስብሐት ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ ወለዓለመ ዓለም። ለነዚህ ለሁለት ፍጡራን የፈጣሪ ምስጋና ይገባቸዋል፣ በክብር ከፈጣሪ ጋር ተካክለዋልና ብላችሁ የምታሟርቱት ሟርት፣ ብላችሁ የምትክዱት ክህደት እሱኑ መልሰ እዚህ ጋር ትጠቅሳል። መስቀል ቤዛነ፣ መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ፣ እንጨቱ የነፍሳችን መዳኛ ነው ብለ የምትናገርና የምታምን ሰው የኢየሱስን ቤዛነት በጎን በኩል አምናለሁ ብትል ማን ይቀበልሃል? ማን ያምንሃል? ማን ይከተልሃል? ገና ትውልዱ የእግዚአብሔርን ቃል እየሰማ አይንህ እያየ ይወጣል። ነግሬሃለሁ ከዚህ በፊት። ገና እዛ ውስጥ የሚነሳ እሳት አለ። ትውልድ ይህን የእናንተን ተረት የማይቀበል ጀነሬሽን ይነሳል። የፈጣሪ ምስጋና ለማርያምና ለእንጨት ይገባል ምትሉ ከዚህ በላይ ድንቁርና የለም። ይሄን ደግሞ አናምንበትም ካልክ መንቅረ ማውጣት መቻል አለብህ። ተሸክመው አትኖርም። እንደ ጌጥ ይዘው አትኖርም። ከተሳሳት ተሳሳት፣ ምንም ችግር የለውም። ሐዋርያው ጴጥሮስ ለሰራው ስተት በቃ አምኖ ነው የወጣው። አምኖ ክርስቶስን ይቅርታ ጠይቆ ንስሐ ገብቶ አልቅሶ ሐዋርያ ተደርጓል ተመልሶ። የተሳሳታችሁትን መንቅራችሁ አውጡና
በቃ ተሐድሶ አድርጉ። ህዝብ አታስቱ፣ ራሳችሁም አትጥፉ። አዮ ስለዚህ ጥቅስ የለህም። መጽሐፍ ቅዱሳዊ ማስረጃና መረጃ ለምትናገረው ነገር የለህም። መስቀልከ እፀ ተነብዮ መስቀልከ ለሰይጣን ሞኦ ዝንቱ መስቀል ቤዛነ ብሎ ያሬድ የጻፈውን ኮት ያደርጋል። ጥቅስ ቢኖርህ ኖሮ ጥቅስ ትጽፍ ነበር። ስለሌለ ያሬድ የብህንሳው ሕርያቆስ ምናምን ይልልኛል ማለት ነው። እስቲ አንድ ቪዲዮ እዚህ ጋር ጨምሬ ደግሞ ላምጣላችሁ። የነሱን የመጨረሻ አደገኛ ክደት እዚህ ጋር አመጣዋለሁ። ይሄንን ሳልጨርስ ማለት ነው። ይቆየን ይላሉ። ይቆየን በዜማና በድምጻቸው እስቲ ተያጻፋ ዘይኮ በቃሎሙ ለሳውል ወኬፋ በሳኦልና በኬፋ ስልጣን ማለት በጴጥሮስና በጳውሎስ ስልጣን የተወገዘ ይሁን። ምንም ማያደርግ ታምረ ማርያም የሚባለውን መጽሐፍ የማይቀበል ሪሊ ሲያምርሽ ይቅር አለ ሰውየው። ጳውሎስማ ያለው እኛ ከሰበክንላችሁ ወንጌል የሚለይ አዮ ማርያም ቤዛ ናት የሚል መስቀል ቤዛ ነው የሚል እንደዚህ ብሎ የሚያስተምር ማለት ነው ትርጉሙ። ኢየሱስ ቤዛ ነው ከሚለው አስተምህሮ እኛ ከነገርናችሁ የወንጌል እውነት ውጪ ማንም የሰማይ መልአክ እንኳ ቢሆን ወርዶ ቤዛችሁ ማርያም ናት፣ ቤዛችሁ መስቀል ነው፣ ምትድኑት በነከሊት በኩል ነው ብሎ ቢነግራችሁ የተረገመ ይሁን። ኦሬዲ ጳውሎስና ጴጥሮስ አውግዘውሃል፣ ረግመውሃል። ታምረ ማርያምን የማይቀበል በጳውሎስና በጴጥሮስ በቃላቸው ስልጣን የተወገዘ ይሁን። ሪሊ በጣም ነው የሚቀልዱት። በጣም ዕብራውያን ምዕራፍ 7ን ስታነቡ ምንድነው የሚለው? ዕብራውያን ምዕራፍ ገላትያ ምዕራፍ 1 ቁጥር 7 በጣም ይቅርታ፣ ገላትያ ምዕራፍ 1 ቁጥር 7 ላይ እኛ ከሰበክንላችሁ ወንጌል ነው የሚለው። ሃሌሉያ! አውጡልኝ እሱን ጥቅስ ቅዱሳን። ከቁጥር 7 ጀምሮ ስታነቡ እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧቸው የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ጳጳስም ይሁን ሊቀ ሊቃውንትም ይሁን ሊቀ ካህናት ምናምን ተብሎ ይጠራ፣ ፓትርያርክም ይሁን ከክርስቶስ ኢየሱስ ወንጌል እነ ጳውሎስ እነ ጴጥሮስ ካገለገሉት ንጹሕ ወንጌል ተጽፎ ከተቀመጠው ውጪ ማንም ከለ ጻፈው ከሊጻፈችው ብሎ ቢያመጣ የተረገመ ነው። ይሄው የተረገመ ደግሞ ይረግማል። ምን ይላል? አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። አሁን ህዝባችንን በእርግማን ውስጥ በነ ጳውሎስና በነ ጴጥሮስ እርግማን ውስጥ የምታኖሩት እናንተ ናችሁ። ይሄው ተመልከቱ። ጆሮ ያለው ይስማ። ገላትያ ምዕራፍ 1 ላይ ነው። ቁጥር 8 እና 9 ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አሁን እኛ አባት ያስተማሩት የነ ጳውሎስን የነ ጴጥሮስን ምስክርነት ነው። ኢየሱስ የእግዚአብሔር ልጅ ነው፣ ቤዛ እሱ ነው፣ የተሰቀለልን እርሱ ነው፣ ከሱ ውጪ ሌላ ቤዛ የለም። አይ ስሙን ብንጠቀም ምንም ስም አልተጠቀሙም ሐዋርያቱ። በቃ አታመቻምች። አሁን አቡነ ገብርኤል የተባሉት ያስተማሩት ትምህርት እንደ ጳውሎስና እንደ ጴጥሮስ የጻፉትን የተናገሩት እሳቸው
ሐዋርያቱ ያስተማሩትን እናንተ የምትቀላምዱት እነ ታምረ ማርያም ይሄ ተቆጥሮ የማያልቅ የክደት መጽሐፍ የሚናገረው ግን ወንጌል የሚቃወም ነገር ነው። ሌላ ቤዛ ነው የሚያስቀምጠው። ስለዚህ እርግማኑ ማን ላይ ነው የሚሰራው ካልከኝ አንተ ላይ ነው የሚሰራው። ለምን? ሌላ ቤዛ አምጥተሃል። አሁን ምርጫ ነው ምሰጥ። ኢየሱስ ቤዛዬ ነው ብለህ ኢየሱስን አምነህ መድኃኒቴ ነው ብለህ ተቀብለህ ትድናለህ፣ ወይም ማርያም ቤዛዬ ናት ብለህ ሲኦል ትወርዳለህ። ይሄ ነው በቃ አለቀ። እንጂ እነ ጳውሎስ ከናንተ ከልት ጋር አይስማሙም። መስቀል ቤዛዬ ብሎ አይናገርም ጳውሎስ። ሼም በጣም አሳፋሪ እኮ ነው ወገኖቼ። እንዴ 2000 ዓመት ምናምን ቆየ የሚባል የእምነት ድርጅት እንዲህ አይነት ያፈጠጠ ክህደት እየካዱ እነሱ ካላፈሩ ወጥተው ሲናገሩ እኛ እንዴት እናፍራለን? አሁን ቤዛ ብለው እያዜሙ ማርያምን ሲያመልኩ የሚያሳየውን ላሰማችሁ። ልቀጥል። ተማጸንኩ እግዝእትየ ማርያም መልካተ ዛቲ እንዘ ሰግድ ቅድሚያ ወትጋነ ላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ። ሰማህልኝ? ሰማህልኝ? ምን ማለት ነው? ትርጉሙን ልንገራችሁ። ዛቲ ማርያም ተማጸንኩ እግዝእትየ ማርያም ተማህፀንኩ እግዝእትየ ማርያም በመልካ ስዕልኪ ዛቲ። በዚች በምጮሃት መልካ ስዕል በምትባለዋ ዜማ በመልካ ስዕልኪ ዛቲ እማጸንሻለሁ ነው የሚሉት። ተማህፀንኩ እግዝእትየ እመቤቴ ሆይ አሁን በምጮሃት በዚች ዜማ በዚች መልካ ስዕል በምትባለዋ ዜማ እማጸንሻለሁኝ ማለት ነው። ተማህፀንኩ እግዝእትየ በመልካ ስዕልኪ ዛቲ። እሺ መልካ ስዕልኪ ዛቲ እንዘ ሰግድ ቅድሚያ ወትጋነ ላቲ እንዘ ሰግድ ቅድሚያ ወእትጋነ ላቲ። አሁን እዚህ ጋር በሁለት ወገን ነው። ለስዕሏም ለተአምሯም ይሰግዳሉ። እሰግድ ቅድመ ተአምርኪ የሚል ሌላ ቦታ አለ። ለተአምርም ለስዕልም ይሰግዳሉ። ወእትጋነ ላቲ ማለት ደግሞ እገዛለሁ ማለት ነው። ለምገዛላት ወእትጋነ ላቲ። አንተ እኮ በጣም ዘግናኝ እኮ ነው ወገኖቼ። ህዝቡ እኮ ግዕዙን ቢያውቀው እኮ ጋቢውን ጥሎ ነው የሚሸሸው። ግዕዙን ቢያውቀው ሕያው እግዚአብሔር ምስክሬ ነው ለደቂቃ አይቆምም። ወእትጋነ ማለት ግነዩ ከሚለው አሁን ግነዩ የሚለው የግዕዝ ቃል ተገዙ ማለት ነው። ግነዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ እያሉ በሌላ ጸሎት ላይ ይናገሩታል። እና ለእግዚአብሔር በፍርሃት ተገዙ። ግነዩ ለእግዚአብሔር በፍርሃት። ወእትጋነ ማለት ደግሞ እገዛልሻለሁ ማለት ነው። እነዚህ ሰዎች የሚያመልኩት እግዚአብሔርን ነው አይደለም። ይኸው እንደምትሰማው ለማርያም ወይም ደግሞ በማርያም ስም ለሚሰራው እርኩስ መንፈስ አዮ። እሺ ልቀጥልላችሁ። ማርያም ድንግል ማርያም ወለተ ማቲ ማርያም ድንግል ማርያም ወለተ ማቲ። አንዴ በጣም ስንስቅ ትዝ ይለኛል። ማርያም የማቲ ልጅ ናት እንዴ? ወለተ ማቲ ወለተ ማቲ ማለት የማቲ ልጅ ማለት ነው። በዚህ በኩል የሃናና የኢያቄም ልጅ ይላሉ፣ በዚህ ደግሞ ወለተ ማቲ ይላል። እኛ እኮ ግራ ገባን። ስንት ተረት እንዳላቸው። ተረቱ ራሱ እርስ በርስ አይግባባም። ወለተ ማቲ ግጥም ከገጠመለት በቲ ይምጣ እንጂ ማቲ ብሎ ይምጣ እንጂ የሆነ ሰውዬ አምጥቶ ወለተ ማቲ ይላል። ሰውዬ አሻንቲ የሚለውን የህንድ ስም ቢያቅ ማርያም ወለተ አሻንቲ ማለቱ አይቀርም።
አረ ቆሰለ ወዴ በጌታ በኢየሱስ ወይ 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 ማቲ አቤት 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 ማቲ አለ ወለተ ማቲ ወይስ ማቴዎስን አቆላምጠውት ይሆን? አንዳንድ ሰዎች አትሳቅ እባክህን የሚሉ ሰዎች አሉ። እንዴ በዚህ ካልሳቅ ወንድሜ ጤነኛ አይደለም። ዲነችና ግጥም ከመታላቸው ማይሉት ነገር የለም ስል ማይሉት ነገር የለም። ወለተ ማቲ አሏት። እሺ ወደ ቁም ነገሩ እሺ ወደ ቁም ነገሩ እንመለስ። ጥሩ ነው አንዳንዴ ፈገግ እያሉ ወለተ ማቲ ያለ ጥያቄውን ለነሱ ትቼዋለሁ። ከመቼ ጀምሮ ነው የአባት ስም የቀየራችሁት? ስም ስትቀይሩ አብዴት አድርጉን። ስም ስትቀይሩ አብዴት አድርጉን። ሶሻል ሚዲያ ላይ የማርያምን አባት ስም ቀይረናል፣ የእናት ስም ቀይረናል እያላችሁ ንገሩን። ግራ አታጋቡን። አሁን ወደ ቁም ነገር ሁሉ ሰዳችሁ። ከዚህ ቀጥሎ ያለው ቤዛ 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 ነፍሰ ኩሉ መዋቲ ለሚሞቱ ነፍሳት ሁሉ ቤዛ የሆንሽ ማለት ነው። ይኸው ስሙት። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ በሰማይኒ ወበምድር አንቲ ለሚሞቱ ሙታን ሁሉ አንዴ ብቻ አይደለም እኮ ቤዛ 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 ነፍሰ ኩሉ መዋቲ። ነፍሰ ኩሉ ማለት የዓለም ሕዝብ በሙሉ ማለት ነው። ነፍሳት የተባሉ ሁሉ ይሁን በምድር ላይ ትላንት የኖረው ዛሬ ያለው ነገም የሚወጣው በሙሉ ቤዛ ነፍሰ ኩሉ የሆነችው ማርያም ናት። እነዚህ ሰዎች በኢየሱስ ያምናሉ ወይ? አያምኑም። አያምኑም። አያውቁትም። ቤዛ ነፍሰ ኩሉ የነፍሳት ሁሉ የሚሞቱ ነፍሳት ሁሉ ቤዛቸው አንቺ ነሽ። ሊያውም በምድር በሰማይኒ ወበምድር አንቲ በሰማይም ቢሆን በምድርም ቢሆን ቤዛ አንቺ ነሽ እያሉ ነው የሚጮሁት ሌሊቱን ሙሉ። ለዚህ ነው ደግሞ ስፒከር የሚያስፈልገው። እንዲህ ኧረ እባካችሁ ከአቅላችሁ ሁኑ። ኧረ እባካችሁ የእግዚአብሔር ቃል ይምራችሁ። በሰማይ በምድር ቤዛ ተብሎ የሚጠራው ኢየሱስ ነው ብለህ ካመንክ እዚህ ጋር ሌሊቱን ሙሉ የምትጮኸው ታዲያ ምንድን ነው? ስሙን ተጠቀምነው እንጂ እኛ እኮ እንደ ኢየሱስ ቤዛ ናት ለማለት ፈልገን አይደለም ብሎ ሚያጠይም ጠይም ከሃዲ ደግሞ አለ። ጠይም አድርጎ የሚያመጣ ወጋውን መነጥረዋለን። ይሄ ነው እርግማን። እኛ ብንሆን ሐሳብ ቀይሬ እንኳን ብመጣ እንደማለቱ ነው ጳውሎስ። ሐሳብ ቀይሮ ትላንት ያገለገለው ነው እንጂ አሁን ዴማስ የአሁኑን ዓለም ወዶ ትቶኛል አለ ጳውሎስ። እንደ ዴማስ እግዚአብሔርን ትቶ ወይም ደግሞ ጌታ ኢየሱስን ትቶ ወደ ዓለም ቢገባና ሐሳብ ቀይሮ የሚያድነው ሌላ ነው ብሎ ቢመጣ እንዳይቀበሉት ነው አስቀድሞ የሚናገረው በመንፈስ ቅዱስ። እኛ ብንሆን ከሱ ውጪ ደግሞ ያሉት ሌሎች ሐዋርያት ስቶ ቢመጣ አንዱ ስቶ ቢመጣ እኛ ብንሆን ወይ ከሰማይ መልአክ ወርዶ ዱብ ብሎ ከሰበክንላችሁ ወንጌል ምንድን ነው ጳውሎስ የሰበከው?
ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በኢየሱስ ክርስቶስ ቤዛነት በኩል እንዲሁ በጸጋ ይጸድቃሉ። ሮሜ 3 ሮሜ ምዕራፍ 10 ገላትያ ምዕራፍ 2 ቁጥር 21 የእግዚአብሔርን ጸጋ አልጥልም። ሰው በሕግ ሥራ ቢጸድቅ ኖሮ እንግዲያውስ ክርስቶስ በከንቱ ሞታ እያለ የተናገረው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለ ሁሉ ራሱን ቤዛ አድርጎ ሰጠን። ይህም በገዛ ዘመኑ ምስክርነቱ ነበር። እንዲህ ብሎ ካስተማረው ውጪ አንተ አምጥተ ቤዛ አንዴ ብቻ አይደለም 3 ደግሞት ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ እያልክ በጸናጽል በመቋሚያ በከበሮ ይሄንኑ ስትጮህ ካልት ነው። እርግማኑ አንተ ላይ ነው የሚሰራው። ይኸው እያሳየውን የተረገመ ይሁን፣ ደግሜ ላለው የተረገመ ይሁን። ህዝቡን ያስረገመች ቤተክርስቲያን ናት ኦርቶዶክስ። በቃ ለምን የእግዚአብሔር ቃል የሚለው ሌላ ነው፣ እነሱ ጽፈው ያስገቡት ሌላ ነው፣ በዜማ የሚሉት ሌላ ነው። ግጥም ይምታለት እንጂ ይሄኔ አንድ ደብተራ በአብሾ ያበደ ደብተራ የጻፈው የደረሰው ግን በቃ ሃይማኖት ሆኖ ይቀመጣል ማለት። አጥሩ ምንለው ይሄንን፣ ተሐድሶ ያስፈልገዋል ምንለው ይሄንን ነው። ሰው ይሄን ይዞ መጽሐፍ ቅዱስ አስተምራለሁ ካለ ማፈር አለበት። ዱ ኖት ተች ዘ ባይብል። በዚህ ነው የምመራው ምትል ከሆነ መጽሐፍ ቅዱሱን ተወው። በቃ በክርስቶስ ስም አትነግድ። ጥቅም አገኛለሁ ብለ የእግዚአብሔርን መንግስት እውነተኛ ወንጌል ደግሞ የምትቃወሙ በየቲክቶኩ በየሶሻል ሚዲያ ፕላትፎርም ላይ ያላችሁ ምንም የማታውቁትን ነገር የምትዘባርቁ መጀመሪያ ጳጳሳት ከተባሉት እንደዚህ እውነት ከበራላቸው ሰዎች እግር ስር ቁጭ ብላችሁ ተማሩ። ካለበለዚያ መጨረሻ ጥፋት ነው። መጨረሻ ጥፋት ነው። በቃ እውነቱ ይሄ ነው። ሃሌሉያ። ኦኬ፣ ቲክቶክ ላይ እንዳልኳችሁ ቲክቶክ ላይ ተቋርጧል፣ ግን እንደ አዲስ ገብቻለሁኝ። ምናልባት ተቋርጦ ነበረ፣ ድጋሚ ገብቻለሁ። ቲክቶክ ላይ ቼክ አድርጉት፣ ፕሮፋይል ላይ ገብታችሁ። ክብር ለእግዚአብሔር ይሁን። ስለዚህ እውነትን የተናገሩት ጳጳሱ ናቸው፣ አቡነ ገብርኤል ናቸው እውነቱን የተናገሩት። መስዋዕታቸው፣ አገልግሎታቸው፣ ቅድስናቸው እንኳን ሌላው ሊያድን እነሱንም ሊያድን አልቻለም። ይሄ የታመነ የወንጌል ቃል። ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ፣ ልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት። ሌላ ቦታ አይድንም፣ አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የሚጠገኑት በአምራቹ ኩባንያ ወይንም ካምፕኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። አራት ነጥብ። ስለዚህ ይሄንን የተናገሩት እሳቸው መጽሐፍ ቅዱሳዊ የሆነ ማስረጃና መረጃ ስላለን አዲስ ኪዳኑ ያን ስለሚል በግዕዝ እየተረተሩ የሚነግሩ ማለት ነው። በግዕዝ አንድ ግዕዝ እንኳን ተናገር ቢባል እኮ ማያቅ እኮ ነው ወጥቶ በጣም አጸያፊ ነገሮችን የሚናገረው ማለት ነው። እዚህ ጋም ስትመለከቱ ሊያብራሩ የሞከሩ ሌሎች ያው ስድብም አለው። ለምሳሌ ከላይ እመቤታችን ቤዛ አትባልም ጥቁር ለባሹ ብለው የተናገሩ አሉ። ጥቁር ለባሹ እርሶ ጳጳስ አይባሉም፣ ያማል፣ በእውነት ያማል። ቤዛዊተ ዓለም ማርያም እኔ ልናቅልሽ። ወይ ጉድ! አንተ ምን አይነት ህዝብ ነው ግን የተሸከምነው በእግዚአብሔር።
እና ይሄ የሐዋርያት ሥራ ምዕራፍ 7 ቁጥር 35ን ሮሜ ላይ ያለውን ምዕራፍ 8 ላይ ያለውን ሐሳብ አንስቶ ለመከራከርና እንትን እንኳን አይደለም ማስረጃ ማቅረብ አይደለም። ይሄ ተራ የሆነ ስድብ መሳደብ። ምክንያቱም ማስረጃ ስለሌላቸው ማርያም ቤዛ ናት የሚል ጥቅስ ስለሌላቸው ያው አማላጅ ናት የሚልም የለም። እነሱ የፈጠሩት ተረት ነው። በብልሃት የተፈጠረ የአሮጊቶች ተረት የሚለው መጽሐፍ ቅዱስ እሱን ነው። እሺ ይሄ ሁሉ ተቃውሞ ነው። በቃ ሌሊቱን ሙሉ እያብጠለጠሉ ሲጽፉ ነው የተመለከትኩትና መጽሐፍ ቅዱስ በአዲስ ኪዳን ቤዛ ብሎ የተናገረው እሱን እንደሆነ የቤተ ክርስቲያናቸው መጻሕፍት ደግሞ የሚሉትን ላቅርብላችሁ። ማርያምን ቤዛ ናት ብሎ ያስተማረ ከሃይማኖተ አበው ከቅዳሴ በኋላ የሚነበበው ሃይማኖተ አበው የሚባለው መጽሐፍ ላይ እነ አትናቴዎስ እነ ጎርጎሪዎስ ዘእንዚናዙ ዘኑሲሱ እንደዚሁም ደግሞ ማን ነው ደግሞ ዮሐንስ አፈወርቅ እንደዚህ አይነቶቹ ቤዛ ኢየሱስ እንደሆነ ነው እንጂ ያስተማሩት ማርያምን ቤዛ ብለው አልጠሩ። ከአባቶችም ያልተገኘ ትምህርት ነው። እንደው እነሱን እንኳን እንጥቀስ እንዳይሉ እዛም ላይ የለም። እነሱ እንደውም የተናገሩት የኢየሱስን ቤዛነት ነው። ማርያም ቤዛ ናት የሚል ኢቭን ኤርሊ ቸርች ፋዘርስ ጽሑፍ ላይ እንኳን የለም። ይሄ እኮ ካልት እኮ ነው፣ ክደት እኮ ነው፣ የአጋንንት እምነት ነው። በሩቅ ብእሲ እንድናለን ብሎ ማመንና ማስተማር ማለት ነው። ለምሳሌ አሁን እዚህ ጋር ማቀርብላችሁ መልእክት ሀበሰባ ሮሜ ትርጓሜ ነው። ሮሜ ምዕራፍ 8 ቁጥር 34ን ሲተረጉመው የራሳቸው መጽሐፍ ምን ብሎ ነው የሚያስቀምጠው? እዚህ ላይ እንደምታነቡት ትንሽ ከፍ ላርግላችሁ። ለእመለሊሁ ያጸድቅ መኑ ዘይኮንን፣ እሱ ቢያጸድቅ ማን ይኮንናል? ክርስቶስ ኢየሱስ ሞተ፣ ኢየሱስ ክርስቶስ ሞተ ወተንሳአ እሙታን፣ ከሙታን ተለይቶ ተነሳ፣ ወሃሎ ይነብር በየማነ እግዚአብሔር፣ በአብ እሪና ይኖራል፣ በአብ ቀኝ ይኖራል። ወይትዋቀስ በእንቲአነ፣ ይከራከርልናል፣ ይማልድልናል የሚለውን ሐሳብ እንደውም ግዕዙ ይከራከርልናል። ይኸው ውሰደው፣ ስክሪንሹት አድርገው ውሰደው። አሁን እሳቸው ከተናገሩት ቃል አንዱ ይሄ ስለሆነ ነው ያመጣሁት። የትርጓሜ መጻሕፍትም ላይ ኦርቶዶክስ ውስጥ ባሉ መጻሕፍት አየኸው፣ እዛው ከራሳቸው ነው የምንነግራቸው። ወይትዋቀስ በእንቲአነ ብሎ የተረጎሙት ነው ያለው። ይፈርድልናል የሚሉት እነሱ ውሸታቸው ነው። የለም ትርጓሜውም ቤት ላይ የተቀመጠው ይትዋቀስ የሚለው ቃል ነው፣ የግዕዝ ቃል። ይከራከርልናል የሚለው የሚሟገትልን ሊቀ ካህናችን ኢየሱስ ነው። አየኸው፣ ቅድም ሲናገሩ ከሰማችሁ የእሳቸውን ቪዲዮ ሳሳይ ምንድን ነው ያሉት? ሮሜ 8:34 ብዙ ሰዎች ይከራከራሉ። ምንም የሚያከራክር ነገር የለም፣ እንደ ተጻፈው ነው የምንቀበለው ነው ያሉት። ለምን? ቸርቿ ውስጥ ያሉ ዶክመንቶች እንደዚህ ያሳያሉ። እኔ በመረጃ ነው ማሳይ ስል በመረጃ መኑ ያሃድገነ ፍቅሮ ለክርስቶስ፣ የክርስቶስን ፍቅር ማን ያስተውናል ብሎ ይቀጥላል። እሺ ሌላ ምዕራፍ 9ን አንስተዋል። አሁን የኦርቶዶክስ የትርጓሜ መጽሐፍ የጳውሎስን ትርጉም የተረጎሙበትን መጽሐፍ ነው እያሳየዋቸው ያለሁት። ይሄ መጽሐፍ በአቡነ ጳውሎስ ዘመንም ታትሟል፣ አሁንም ባሉት ፓትርያርክስ ዘመን ታትሟል እና ምዕራፍ 8 ላይ ምዕራፍ 7 ላይ ያለውን ይተረጉማል፣ ምዕራፍ 9 ላይ ያለውን ይተረጉማል ማለት ነው። ይሄ ምዕራፍ 9 ቁጥር 11 እሳቸው ያነበቡት የመጽሐፍ ክፍል ዕብራውያን ምዕራፍ 9 ቁጥር 11 ወክርስቶስሰ ዘመጻ ከዊኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ እንተ ተአቢ ወትሄይስ ደብተራ
እንተ አገብራ እደሰብ ወኢኮነት በውስተዝ ዓለም ለምትመጣው ሕግ ለወንጌል ሊቀ ካህናት ሆኖ የመጣው ክርስቶስ ግን በምክንያተ ዘር ያይደለ እንበለ ዘር በተገኘች ወደ ደብተራ ርዕሱ በሰው ፈቃድ ያይደለ በሱ ፈቃድ ወደ ተተከለች ደብተራ መስቀል ገባ ይላል። አሁን እነሱ ይሄ ገባ የሚለውን ቃል ከመስቀል ጋራ ከማርያም ጋራ ምናምን በጣም ብዙ ነገር ነው አንድም እያሉ የሚያስገቡት። ወደ ሰማይቷ መቅደስ ገባ ካለ መጽሐፍ ወደ ሰማይቷ መቅደስ ገባ ነው። ሶበ ደመ ላህም ወጠሊ እና በኮርማዎች በበጎች ደም አይደለም የገባው የራሱን ደም ነው። አላ በደመ ዚአሁ ቦአ በምዕር ውስተ ቅድስት ዘለዓለም ደሙን ይዞ አንድ ጊዜ ወደ እዝነ አብ ወደ ገጸ አብ ገባ እንጂ ድህነተ ምእመናን አገኘ። ወረከበ መድኃኒተ ይሄ ቤዛ የሚለውን ምን ብሎ ተርጉሞታል ግዕዙ? ወረከበ መድኃኒተ። ቤዛ የሚለው መድኃኒትም ተብሎ ይተረጎማል ብያችኋል። ቤዛ የሚለው ምትክ ተብሎ ይተረጎማል። ስለዚህ ኢየሱስ ቤዛችን ነው ስንል ምትክ ሆኖ የሞተልን እርሱ ነው እያልን ነው፣ መድኃኒታችን ነው እያልን ነው። ትርጉሙ ላይ የተቀመጠውም ለሕዝቡ መድኃኒት አደረገ ወይም ደግሞ መድኃኒት ሆነ የሚለውን ሐሳብ ነው የሚናገረው ማለት ነው። እዚህ ላይ ማርያምን አለ ማርያም ብሎ አስገብቷል የለም። ለነሱ ንግድ እንዲመቻቸው አድርገው የፈጠሩት እንጂ እንዲህ አይነት ትርጉም አልተጠቀመም። የሐዋርያው ጳውሎስም መልእክት የዕብራውያን ትርጓሜን ስታጠኑ በኦርቶዶክስ ውስጥ እንኳን ያለውን ስንመለከት ይሄንን ነው የምናገኘው። ሌላው ሃይማኖተ አበው ዘኤጲፋኒዮስ ምዕራፍ 57 ገጽ 173 ወኢኮነ ተስፋ መድኃኒትነ በሰብ የድነታችን አለኝታ በሩቅ ብእሲ የተደረገ አይደለም። ሃሌሉያ። ሊስን በደንብ ከፍል አድርግላችሁ። የደህንነታችን አለኝታ በሩቅ ብእሲ የተደረገ አይደለም። አሁን ሩቅ ብእሲ ማለት ሰው ብቻ ማለት ነው ባጭሩ። ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። የኛ ደህንነት የተፈጸመው በሩቅ ብእሲ አይደለም፣ ሰው ብቻ በሆነ አይደለም። ፍጹም አምላክ ፍጹም ሰው በሆነው በክርስቶስ ኢየሱስ ነው። ስለዚህ የደህንነታችን አለኝታ በሩቅ ብእሲ የተደረገ አይደለም። ማርያምን ቤዛ ብለህ ስትጠራ ሩቅ ብእሲ ናት ማርያም፣ ሰው ብቻ ናት፣ ሰው ብቻ። ኢየሱስስ ፍጹም አምላክ ፍጹም ሰው። ለዛ ነው ቤዛም መሆን የቻለው እኮ ፍጹም ሰው ፍጹም አምላክ ስለሆነ ነው። ነውርም ኃጢአትም የሌለበት ንጹህ ስለሆነ ነው። ከአዳም ጀምሮ 5500 ዘመን እስኪፈጸም ድረስ ሰው ሊያድነን አልቻለም። እሳቸው ያሉት ይሄንን ነው። ሉክ አት ዲስ ብራዘር። አትሊስት ለአይምሯችሁና ለጨበጣችኋቸው እንኳን መጽሐፍት ታማኝ ለመሆን ሞክሩ። this is it 5500 ዘመን እስኪፈጸም ድረስ ሰው ሊያድነን አልቻለም። ሰው የሆነ የእግዚአብሔር ቃል አዳነን እንጂ ማመናችን በሩቅ ብእሲ ሆኖ ርጉማን እንዳንሆን ይኸውልህ ቅድም የነገርኩን ተመልከት። እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክላችሁ የተረገመ ይሁን ነው ያለው ጳውሎስ። እነዚህስ early church fathers ምን አሉ? የደህንነታችን አለኝታ በሩቅ ብእሲ የተደረገ አይደለም ብለን ነው የምናምነው። ለምን? እርግማን እንዳይደርስብን። ሲኖዶሱ ይሄንን እንደሚሰማ አውቃለሁ። ጳጳሳት ይሄንን እንደምትሰሙ አውቃለሁ። ትክክለኛው አስተምሮ ይሄ ነው። በሩቅ ብእሲ አልዳንክም። ስለዚህ ሩቅ ብእሲ ቤዛ ብለህ አጠራ። በአዲስ ኪዳን ኢየሱስ ክርስቶስ ደም አፍስሶ ስጋ ቆርሶ ካዳነህ በኋላ ቤዛ ብለህ ሌላ የምትጠራው ነገር የለም። መስቀሉን፣ ማርያምን፣ ሌሎችን ቤዛ ብላችሁ የምትጠሩትን በሙሉ ያንን የሐሰት ትምህርት ጠራርጋ አውጣው። በሩቅ ብእሲ ሆኖ ማመናችን በሩቅ ብእሲ ሆኖ ርጉማን እንዳንሆን ማመናችን በማያልፍ በእግዚአብሔር ነው እንጂ በሰው አይደለም።
ርግማን እንዳይመጣብን። ከሰው ወገን የሚሾም ሰው ሁሉ ስለ ሰው ሊቀ ካህናትነት ይሾማል እንደ ተጻፈ፣ ስለዚህ ጌታ ከኛ ስጋን ተዋህዶ አምላክ በመሆኑ ድህነትን ይሰጠን ዘንድ ሰውም በመሆኑ ስለ እኛ እንደ ሰው ሁሉ ተላልፎ ይሞትልን ዘንድ እግዚአብሔር ቃል ሰው ሆነ። ሰው ሆነ። ስለዚህ የኛ ቤዛ ሰው የሆነው ክርስቶስ ነው እንጂ ሌሎች አይደሉም። ሩቅ ብእሲ አይደለም። ማርያም ሩቅ ብእሲ ናት አይደለም እንዴ? ይሄን ነው የምታውኑት። ሰው ናት፣ ከሐና ከኢያቄም የተወለደች። ኢየሱስስ የእግዚአብሔር ልጅ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ሁለቱንም ነገር ነው የምናየው፣ ሁለቱንም። እሺ፣ በራስ መጽሐፍ ነው መመታ። ክብር ለኢየሱስ ይሁን። እሺ፣ ይሄንን ደግሞ ተመልከቱ። ለኛ ቤዛ ሆነልን የሚሉትን አሁን ይሄኛው ደግሞ 58ኛው ምዕራፍ ነው። ዘኤጲፋኒዮስ ላይ ሄዳችሁ አንብቡት፣ ሄዳችሁ አንብቡት። ኦኬ። ከሰው ወገን የሚሾም ሊቀ ካህናት ሁሉ በመጽሐፍ እንደተነገረ ስለ ሰው ይሾማል። ስለዚህ ጌታ ከወዲያ ዓለም ወደዚህ ዓለም መጥቶ ከሰው ወገን ተወለደ። እግዚአብሔር ቃል ሰው ሆነ። አምላክ በመሆኑ ያድነን ዘንድ ሰውም ነው አምላክ ነው። ስለዚህ አምላክ በመሆኑ ያድነን ዘንድ ሰው በመሆኑም ለእኛ ቤዛ ሆኖ ይሞትልን ዘንድ። ይሄው መጽሐፉን ተመልከቱ። ቤዛ ሆኖ ይሞትልን። እነዚህ አባቶች የሚያምኑት ኢየሱስ ክርስቶስ ቤዛ እንደሆነ ነው የሚያምኑት። አሁን እንዳለው የኦርቶዶክስ የተበላሸ አስተምህሮ ማርያምም መስቀልም ቤዛ ነው እየተባለ የተጨመረበት ሁኔታ የለም። አትሊስት በዚህ ጉዳይ የጠራ ነገር ተናግረዋል። አትሊስት መረጃ ጠቅሼ ነው ምነግር። ዘኤጲፋኒዮስ 58ኛው ምዕራፍ 50ኛው ቁጥር ላይ በሕማሙ ሕመማችንን ሻረ፣ በሞቱም ሞትን አጠፋው። መለኮትን በባህሪው ሕማም አላገኘውም። መለኮት ይታመማል ይሞታል ሊባል አይቻልም። በባህሪ መለኮቱ ሕማም ሳይኖርበት አካላዊ ቃል በስጋው ሕማምን ሊቀበል ወዷልና። እዮ ከራስ መጽሐፍ ደግሞ ይሄንን ነው። አሁን ታዲያ አቡነ ገብርኤል ነው የተሳሳቱት ወይስ እነዚህ የሚንጫጩት ናቸው? ሊቀ ሊቃውንት የተባሉ የሚጠሩት ናቸው ወይስ ጳጳሱ ናቸው የተሳሳቱት? ፍርዱን ለእናንተ ልተው። እኔ ግን እመሰክራለሁኝ አቡነ ገብርኤል የተናገሩት ነገር እውነትና ሐቅ ነው፣ እንደ እግዚአብሔር ቃል ነው። ማርያምን መውደድ ሌላ ጉዳይ ነው። ማርያምን ግን የሌላትን መስጠት ደግሞ እግዚአብሔርን መካድ ነው። በኢየሱስ ስፍራ ላይ ማርያምን ማስቀመጥ አይቻልም። ስለዚህ ቤዛ ኢየሱስ ክርስቶስ ብቻ። ሃሌሉያ! ኢየሱስ ጌታ። የተወሰኑ ነገሮችን ልጨምርና ከዛ እንጠቀልላለን። ኦኬ፣ ይህንን ሪሙቭ ላድርገውና ሌላ አንድ በጣም የምፈልገው ጉዳይ አለ። በጣም የምፈልገው አንድ ፓርት አለ። እሱን እዚህ ጋር አምጥቼ ማሳየት እፈልጋለሁኝ። ክብር ለኢየሱስ ይሁን። ሃሌሉያ። ኦኬ፣ አግኝቼዋለሁ። እየገባችሁ ነው በደንብ። እንግዲህ ከኦርቶዶክሱ ማስረጃ ማቀርበው እኔ ከመጽሐፍ ቅዱስ ብቻ አይደለም። በዜማማ አምጥቼላችኋለሁ። የሃይማኖተ አበው የሚባለው መጽሐፍ እያቀረብኩላችሁ ነው። አሁንም ደግሞ የቤተ ክርስቲያን የጸሎት መጽሐፍ ተብሎ በኦርቶዶክስ ከሚታወቀው አንዱን አመጣና እዚህ ጋር በደንብ የምንመለከተው ጉዳይ አለ። ጽድቅንም ሆነ መዳንንም ሆነ ከኢየሱስ ጋር ነው
የቆየው ትምህርት የሚያሳየው ያንን። ስለዚህ መታደስ ስንል ኦርቶዶክስ ወደ ትክክለኛው አስተምሮ ትመለስ ነው። ወደ ትክክለኛው አቡነ ገብርኤል አሁን እያስተማሩት ወዳሉት ትክክለኛው አስተምሮ መመለስ አለባት። ካልሆነ የክርስቶስ ጠላት ናት። በቃ የክርስቶስ ጠላት ናት። ኦኬ እዚህ ጋር ደግሞ የሐዋርያት እምነት አልመስጧጊያ ተብሎ የሚጠራ ትምህርት አለ። የሃይማኖተ አበው መግቢያ ላይ የሚገኝ ነው። በክርስቶስ ኢየሱስ ማመንን ያስተምሩ የነበሩት ማለት ነው። በተለይ ይሄኛውን ፓርት በደንብ ብናነበው ደስ ይለኛል። ይሄንን ፓርት በደንብ እናንብበው። ነአምን ወንገኒ ከመውእቱ ብርሃነ መድኃኒትነ ምስዋር ወረድኤት፣ የደህንነታችን መገኛ እርሱ እንደሆነ እናምናለን። የሚሰውር የሚረዳ እርሱ ነው። ማን? ክርስቶስ ኢየሱስ። ስለሱ ነው እየተናገረ የሚወርደው። የማይመረመር የአብ ህሊናው እርሱ ነው፣ የአብ ጥበቡ እርሱ ነው፣ የአብ ኃይሉ እርሱ ነው እያለ የሚናገረው እሱ ነው። የድህነታችን መገኛ። አሁን ማርያምን ምክንያተ ድኂን የምትሉት ፉርሽ ነው፣ ሐሰት ነው። እኔ በአባቶች እምነት ነው የምንመራው የምትሉ ከሆነ የአባቶች እምነት የድህነታችን መገኛ the source of our salvation is Jesus Christ። ይሄንን ነው የሚያምኑት። ጥቅስ ይጠቅሱልሃል። የሐዋርያ ሥራ ምዕራፍ 10 ጴጥሮስ ያገለገለው አገልግሎት በቆርኔሌዎስ ቤት ውስጥ ኦኬ ወመምር ዘያአሲ ወይትቃወም ለነ ቅጽርነ ተወካፊነ ኖላዊነ ወመድኃኒነ ውእቱ ኢየሱስ። አሜን። ዋጋ የሚሰጥ መምህር የሚከራከርልን ይኸውልህ፣ አማላጅ ወይ ተዋቀስ የሚለውን እዚህ ጋር ታመጣዋል። የሚከራከርልን እርሱ ነው። አምባ መጠጊያችን፣ በረድኤት የሚቀበለን ጠባቂያችን፣ በሃይማኖት የሚያጸናን እርሱ ነው። በር የሆነን የህይወት መገኛ፣ የሚያድን ምግባችን፣ የሚፈርድልን መጠጣችን ነው። ማን? ኢየሱስ። ወደዚህ ተመለስ። አንቺን ካልበላው ይርበኛል ይጠማኛል ከሚለው የነማሆይ ተረት ተረት ውጣ። መከራ እንደተቀበለ የምናምንበት እርሱ ነው። ወነአምን ቦቱ ከመለሊሁ ሃመ ዘተወልደ ወኢተገብረ ዘሞተ ሕያው። መከራ እንደተቀበለ የምናምንበት እርሱ ነው። የተወለደ ያልተፈጠረ፣ የሞተው እርሱ ሕያው ነው። የማይለይ የአብ ልጅ እርሱ ነው። ኃጢአት ሳይኖርበት ኃጢ የተባለ እርሱ ነው። በልልና ካለ ከአብ አንድነት ሳይለይ ከሰማይ የወረደው በስጋው በተቀበለው መከራ አዳንን። ቤዛ የሚለው ኮንሰፕት ይሄ ነው። ባይዘ አዳንን። አዮ ስለዚህ ይሄንን እውነት ነው ልታስተምሩም ልትናገሩም የሚገባው። ሌላው በጣም አስገራሚው በአፄ ኃይለ ሥላሴ የስደት ዘመን የቤተክርስቲያን ጸሎት ተብሎ የሚታወቀውን መጽሐፍ እንዳጻፉና ሊቃውንት የተባሉት ተሰብስበው ያዘጋጁት መጽሐፍ ነው። የመጽሐፉ ታሪክ መጽሐፉ መግቢያ ላይ ታገኙታላችሁ። የጽድቅ መንገድ ብለው ያስቀመጡትን ላንብብላችሁ። ኦርቶዶክሳውያን እኛ የምናገለግላችሁ የእግዚአብሔር ቃል እውነት ምን ያህል የከበረ እንደሆነ በፊትም ደግሞ እንደዚህ ነገሮች ከመበላሸታቸው በፊት የሰንበት ተማሪ ትምህርት ከመግባቱ በፊት ጽድት ያለ እምነት እንደነበራቸው ላሳይ። ሩቅ ሳትሄድ ገና በአፄ ኃይለ ሥላሴ አሁን በቅርብ እኮ ማለት እኮ ጌታችን የጽድቅ መንገድ ይላል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። ሃሌሉያ! የለም። ኦርቶዶክሳውያን አሁን እኮ አንቺን አሁን አንሰማም እኛ እንደውም አይተናል አሉ። የዮሐንስ ወንጌል ምዕራፍ 4 ላይ ያሉት በሰማሪያ የነበሩትን እንስራ ይዛ ውሃ ልትቀዳ ወደ ያዕቆብ ጉድጓድ የሄደችዋን ሴት ጌታ ኢየሱስ ወንጌልን እውነትን ከነገራት በኋላ አዳኝነቱን ከነገራት በኋላ ከተማውን ጠርታ መጣችና
አሁን የምናምን ስለ ቃልሽ ሳይሆን እኛ ራሳችን የዓለም መድኃኒት እርሱ እንደሆነ አምነናል አውቀናል አሏት ይላል። አሁን ይኸውላችሁ ወገኖቼ ስለኛ ንግግር አይደለም የተገለጠው እውነት። ትላንትና ቤተክርስቲያኒቱን ይመራ የነበረው እውነት ይሄ ነው። ዛሬ ብዙ ኮተት ጭነው አስገብተው አቢዩዝ አድርገው መርዘው ያስቀመጡት ሰዎች ለጥቅማቸው ሞስት ኦፍ ዘም ፖለቲሻን ናቸው፣ ፖለቲከኞች ናቸው። ስለ እግዚአብሔር ቃል የማያውቁ ሰዎች እንዳሉ ነው መነግራችሁ። ራን የሚያደርጉ ያንን ህብረት ዛሬም ቢሆን ወደ መጽሐፍ ቅዱሱ መረዳት እንድትመጡ በጌታ ፍቅር ጥሪ ያቀርብላችኋለሁ። ይኸው ከኢየሱስ በቀር ወደ አብ የሚወስድ መንገድ የለም። ይሄን አይደል እንዴ ታዲያ ነው የምጮህ? ይህን እኮ ነው የምጮህ። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነት እና የህይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ 14 ቁጥር 6። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ ያልን ከምንጠራው ከሰማያዊ አባታችን ከእግዚአብሔር ዘንድ ወደ ሰማያዊት ሀገራችን ወደ መንግሥተ ሰማያት እንደርሳለን። የሚገርም ነው። አዮ እንደርሳለን። ዳግም በስራችን እንጸድቃለን መንግሥተ ሰማያት እንገባለን ብለን አንመካም። አረ ስማልኝ ኦርቶዶክሳዊ፣ አረ ባካችሁ ሼር አድርጉት፣ ይሄንን እንደው ስክሪንሻት አድርጋችሁ ስጧቸው ብለን አንመካም። የምንጸድቅበት ሃይማኖታችን ወይም እምነታችን ክርስቶስ ብቻ ነው። ምን ጸድቀው በማን ነው? በክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማቸው የከበደው ወደ እኔ ኑ እኔም አሳርፋችኋለሁ ቀንበሬን በላያችሁ ተሸከሙ ብሏል። ማቴዎስ 11:28 እንዲህም ማለቱ በእኔ ጽኑ ሲል ነው። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ወይም በእምነት ብቻ እንዲገኝ ሥራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ሰው ሥራ ሳይሰራ በሃይማኖት ብቻ እንዲጸድቅ እናውቃለን ብሏል። ሮሜ 3:28 ጉድ ነው ዘንድሮ። ከዚህ ቀጥሎ በአራተኛው ምዕራፍ በአራተኛና በአምስተኛ ቁጥር የሚሰራ ሰው ዋጋው አይቆጠርለትም እንዲያው እንደሚገባው ሥራ ይባላል እንጂ እንደሚገባው ሠራ ይባላል እንጂ የማይሰራ ግን ኃጢአተኛውን በሚያጸድቅ በእግዚአብሔር ቢያምን ማመኑ ጽድቅ ሆኖ ይቆጠርለታል ብሏል። ይሄ ሮሜ ምዕራፍ 4 ላይ ያለው ደግሞ ይልቁንም በጣም የሚያስረዳ በኤፌሶን መልእክቱ አምነን በጸጋው ድነናልና እናንተም የዳናችሁ በእግዚአብሔር ቸርነት ነው እንጂ በስራችሁ አይደለም፣ እኛም የዳን በስራችን አይደለም፣ ማንም የሚመካ እንዳይኖር ብሏል። ኤፌሶን 2 ቁጥር 8 እስከ 9። የሚገርም እኮ ነው ወገኖች። ዳግም ወደ ገላትያ ሰዎች በጻፈው በሁለተኛው ምዕራፍ በ21ኛው ቁጥር የእግዚአብሔርን ጸጋ አልጥልም ወይም አልክድም፣ ቅድም የጠቀስኩላችሁ የኦሪትን ሥራ በመስራት የሚጸድቁ ከሆነ እንኪያስ ክርስቶስ ለከንቱ የሞተ ነዋ ብሎ ተናግሯል። ይህም ሰው ሁሉ በሥራው እንዳይጸድቅ በእግዚአብሔር ጸጋና በክርስቶስ ሞት እንዲጸድቅ ያስረዳል። ክርስቶስ መሞቱ ሰው በሥራው መጽደቅ የማይችል ስለሆነ ነው። 4 ነጥብ። ሃሌሉያ ሃሌሉያ። ከዛ ስለ መልካም ሥራ ይህን እንግዲህ ስትሰማ በቃ ይበራብሃል ወንድም፣ ወይ ይበራልሃል ወይ ይበራብሃል። በቃ ስማ ገጽ 204 ላይ ደግሞ መልካም ሥራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት በእምነት ነው እንጂ በሥራው ለመጽደቅ አይችልም ብለናል። ነገር ግን በሃይማኖት ብቻ እንጸድቃለን ስላልን የታዘዝነውን በጎ ሥራ አንስራ ማለት አይደለም። በጎ ሥራ አንሰራም ማለት አይደለም። እውነተኛው ሕያው የሚሆን እምነት ያለ መልካም ሥራ አይገኝም። ዛፍ በፍሬው እንዲታወቅ እንዲሁም እምነታችን ወይም ሃይማኖታችን በሥራችን ይታወቃል። ማቴዎስ 7:16 ለሃይማኖታችን መልካም ሥራ መስራት ያስፈልጋታል። አመንን ለምንለው እምነት በተግባር የሚገለጥ ፍሩትፉል የሆነ ላይፍ ያስፈልገዋል። ነገር ግን እግዚአብሔር ያዘዘንን ሥራ ሁሉ ሰርተን እኛ ሥራ ፈቶች ሎሌዎች ነን ወይም የማንጠቅም ባሪያዎች ነን የሚለው ማለት ነው። እናደርገውን ዘንድ የሚገባንን አደረግን ማለት ይገባናል እንጂ በሥራችን ዋጋ እናገኛለን እንጸድቃለን
አንልም። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ የታዘዛችሁትን ሁሉ አድርጋችሁ እኛ ሰነፎች ሎሌዎች ነን እናደርገው ዘንድ የሚገባንን አደረግን በሉ ብሎ አስተምሮናል። ሉቃስ 17:10 በጎ ስራንም መስራት የሚያስተምረን ሃይማኖት ነው። ለመጽደቅ አይደለም ምንሰራው፣ ስለ ጸደቅን ምንሰራው ስራ ነው። አየሁ። ስለዚህ ማመን ይቀድማል። ከዛ በኋላ ደግሞ እንደ ዳነ ሰው መኖር ያስፈልጋል። እኛ መልካም ፍሬን ለማፍራት የክርስቶስ አትክልት ነን። መንፈስ ቅዱስን እንደ መስኖ ውሃ አጠጥቶናል። ተመልከት። አንተ እኮ ይሻል ነበር እኮ የነሱ ዘመን። ስለዚህ መንፈስ ቅዱስን ከተቀበልን በኋላ አሁን አለ ኦርቶዶክስ መንፈስ ቅዱስን ተቀብያለሁ ምናምን ብትል አናትህን ነው በመቋሚያ የሚፈነክት። ያኔ ግን እንዲህ ነው የሚናገሩት። ከተቀበልን በኋላ መልካም ፍሬን ማፍራት ይገባናል። ነገር ግን መልካም ፍሬን ሳናፈራ ብንገኝ ተቆርጦ ወደ እሳት እንደሚወድቅ እንጨት እንሆናለን። እንደዚህ ያለውን መልካም ስራ ሁሉ ክርስቶስ መንፈሱን ካልሰጠ በቀር ልንሰራው አንችልም። ይሄ በጣም የተሻገረ ሐሳብ ነው። የሚገርም ነው። ባህሪያችን እጅግ ደካማ ነውና ስለዚህ በክርስቶስ ብቻ መጽናት ያስፈልጋል። በማ ብቻ? በክርስቶስ ብቻ መጽናት ያስፈልጋል። ኢየሱስ ብቻውን ያድናል ስንል ደም ስር የሚገታተር ወንድሜ ይኸውልህ ተመልከት፣ አንብቦ መጽሐፍህን አንብቦ በክርስቶስ ብቻ መጽናት፣ ይኸው እዚህ ጋር ተመልከት። በክርስቶስ ብቻ መጽናት ያስፈልጋል። ትንሽ ጎላ ላድርገው እስቲ። በክርስቶስ ብቻ መጽናት ያስፈልጋል። ያለሱም አንዳች ለማድረግ አይቻለንም። ስለዚህ ያለኔ አንዳች ማድረግ አትችሉም ብሎ አስተምሮናል። የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ጀምሮ የሃይማኖትና ወይም የእምነትና የመልካም ሥራ ትርጉማቸው ወይም ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ ነው። ሃሌሉያ። እምነት ለመጽደቂያ ነው። መልካም ሥራ የሃይማኖት መግለጫ ነው። መዳንህን የምትገልጥበት መንገድ ነው። ምናልባትም እንትና ወንጌል ሳያጠጧቸው አይቀርም። በሳቸው ዘመን የመጣው ማን ወንጌላዊ ቤሊግራም አሁን ልጃቸው መጥቷል። መስቀል አደባባይ ሰራው። በአፄ ኃይለ ሥላሴ ጊዜ እነ ቤሊግራም ጎብኝቷቸው ነበር። በደንብ ክሎዝ ሆኖ ሲያወሩ ነበር። ጀርመንም ላይ ተገናኝተው ነበር። አየው፣ ይሄ ወንጌል የተመሰከረለት ሰው እምነት ነው። በቃ ደግሞ እውነትን እንነጋገርና እነ ቤሊግራም ሳይመጡ በፊት ወንጌል በኢትዮጵያ ምድር ላይ የበራ ብርሃን፣ በየዘመኑ እጃጅም ነገስታት ያስገቡት በጣም ብዙ ክፉ ነገር አለ እንጂ መጀመሪያ የገባው እኮ ክርስትና እርሊ እንግዲህ የሚገመተው ከ35 እስከ 40 ዓመተ ምህረት ድረስ ባለው ገና 100 እንኳን አልሞላም። ኢትዮጵያዊ ጃንደረባ ተጠምቆ ወደ ኢትዮጵያ ሲመጣ፣ ስለዚህ እውነተኛ መንገድ ኢየሱስ ብቻ ነው የሚለው። መልካም ሥራ የሰራን እንደሆነ የክርስቶስ ደቀ መዛሙርት መሆናችን ይታወቃል። ይሄ ነው። ስለዚህ በክርስቶስ ብቻ መጽናት፣ እውነተኛው ሕያው የሚሆን ሃይማኖት ያለ መልካም ሥራ አይገኝም። ዛፍ በፍሬው እንዲታወቅ እንዲሁ ሃይማኖታችን በስራችን ይታወቃል። ስለዚህ ጸድቀን ምን ሰራው ነገር ነው። አምነን ድነን ምን ሰራው ነገር ነው የጽድቅ ሥራ እንጂ ተጋግጬ ተላልጬ ጉድጓድ ቆፍሬ ተቀብሬ ቋርፍ በልቼ ገዳም ገብቼ ጤዛ ልሰው ድንጋይ ተንተርሰው ምናምን የሚባል ነገር የለም። 7 እግር 7 ዓመት 7 ዓመት በአንድ እግሩ ቆሞ ምናምን የሚባል ነገር የለም። በአንድ እግር 7 ዓመት ብትቆም ከመቆም ውጭ ምንም ትርጉም የለውም። በሁለቱም እግር እየተራመድክ ወንጌል ብትሰራ ነው ለውጥ የምታመጣው። ስለዚህ እከሌ በጽድቁ ተጋድሎ ምን ብሎ ጸደቀ የለም፣ እንደዚህ የለም። በማመን ነው የሚዳነው። ይሄው የጽድቅ መንገድ ኦርቶዶክስ ስትመራበት የኖረችው ይሄ ነው። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛ የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊ አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለ አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስድ የለም። በቃ የለም። ይሄንን እውነት ተቀበሉ። ቆመው እውነት የሚናገሯችሁን አባቶቻችሁን አክብሩ፣ ስሙ።
ይሄ ነው የሚጠቅምህ ወንድሜ። አሁን እኮ በጣም መሰረቱን የሳተ አካሄድ ውስጥ ገብቶ ወጣቱ ብሶበታል። እኔ ማዝነው ወጣቱ ማስተዋልና ማንበብ ያለበት ወጣት አላነብም ብሎ እንዲህ አይነት ምስክርነቶችን እያቀረብን አሁንም ተሳዳቢና አንጓጣጭ ሆኖ ነው የሚቀጥለው። በአመት አንዴ ሄደህ ስግደት ብትሰግድ ለክርስቶስ ምኑ ነው ወንድሜ? ነፍስህን አድን፣ ኢየሱስ ክርስቶስን ተቀበል፣ የዘላለምን ሕይወት ታገኛለህ። ስለዚህ ቤዛ አይደለችም ማርያም። ቤዛ መድኃኒት ማለት ነው። ቤዛ ምትክ ሆኖ የተሰዋ ማለት ነው። ለእስራኤል ለዓለምም ሕዝብ አንድ መድኃኒት እግዚአብሔር ልኳል፣ ልጁ ኢየሱስ ክርስቶስ። እንዲሁ የወደደን ልጁን በመላክ ፍቅሩን የገለጠልን እግዚአብሔር ሌላ ስጦታ አልሰጠንም። የመዳን መንገድ ብቸኛ መንገድ ክርስቶስ ኢየሱስ ነው። እነዚህ ማስረጃዎችና መረጃዎች የሚያሳዩት እውነት የሆነው የእግዚአብሔር ቃል መታመን እንዳለበት፣ ተረት ተረት ደግሞ መካድ እንዳለበት ነው። ሊቀ ሊቃውንት ተብላችሁ የምትጠሩ የማይረባ እዚህ ግባ የማይባል ተረት ተረትና ድርሰት በግዕዝ የተጻፈ ብህንሳ የሚባለው አገር እንደሌለ ባይዘዌ አቡነ መልከ ጼዴቅ ሟቹ እዚህ ካሊፎርኒያ ላይ የነበሩት ከንጉሱ ዘመን ጀምሮ የነበሩ ናቸው። ከዚህም በፊት የቅዳሴያችን ይዘት በሚባለው መጽሐፋቸው ላይ ያስነበብኳችሁ ጉዳዮች ነበሩና እዛ ላይ ከጠቀሱት ነገር አንዱ የብህንሳ ኤጲስቆጶስ አባ ሕርያቆስ ተብሎ በሕርያቆስ ስም የተዘጋጀው ድርሰት ተረት ነው ብለው ነው ያስቀመጡት። አንደኛ ብህንሳ የሚባል ሀገር ራሱ የለም አሉ። እንደውም አሉ ያሬድን ከማን ነው ኤፍሬምን ከሶሪያ፣ ሕርያቆስን ከብህንሳ፣ ያሬድን አክሱም ላይ ሶስቱንም ማርያም ይዛቸው መታ በተረት እንደሚነገረው አሉ ይዛቸው መታ አንተ ውዳሴን አንተ ቅዳሴን እየነገራችሁ በዜማ ይድረሰው ያሬድ ብላ ሰጠቻቸው። ዜማይን ድረሱ ምትል ማርያም እኛ አሰምተንም አይተንም አናውቅም። ያን ተረት ተረት ብለው ገልጠውታል። እሳቸው ጳጳስ ናቸው። እንግዲህ ተረት ነው። ሊቃውንቱ ራሳቸው በሌሎች ሊቃውንት ስም ጽፈው ያስገቡት የደብተራ ስራ እንጂ እኮ የራሱ ድርሰቱ በእናትናቴዎስ ስም የተጻፈው ራሱ የእናትናቴዎስ እንዳልሆነ አስረግጠው በማስረጃ ጽፈዋል። የቅዳሴያችን ይዘት መጽሐፉ ይሄ ማለት መጽሐፉ ይሄ የቅዳሴያችን ይዘት አባ መልከ ጼዴቅ ሊቀ ጳጳስ ተረት ነው የሚሉት እዚህ ላይ ተረት ነው የሚሉት። ያልወጣ መጽሐፍ አላቸው። ጠላት እንዲደበቅ ያደረገው መጽሐፍ አለ። እግዚአብሔር ከረዳን እሱ መጽሐፍ እንዲወጣ እናደርጋለን። አቡነ መልከ ጼዴቅ ከመሞታቸው በፊት የጻፉት ክፉ ልብ ያላቸው ክርስቶስን የካዱ ለገንዘብ የሞቱ ሆዳቸው አምላካቸው የሆኑ ቀለብተኞች ዛሬም ክርስቶስን በመቃወም የተገለጡ እነሱ እንዳይወጣ የደበቁት መጽሐፍ አለ፣ የአቡነ መልከ ጼዴቅ መጽሐፍ። እሱንም እጃችን የሚገባበትን መንገድ ጌታ ይረዳናል። በእውነት እውነት ተቀብሮ መቅረት የለበት። እዚህ ላይ ያስቀመጡት ተረት ብለው። ስለዚህ ከተረት ተረት ውጡ፣ ወደ እግዚአብሔር ቃል ተመለሱ። መጽሐፍ ቅዱስ ይምራን፣ የእግዚአብሔር ቃል ይምራን። ማርያም ቤዛ አይደለችም። ማርያም አታማልድም። ማርያም አታድንህም። ማርያም አትለምንልህም። ኦኬ። በጥርኝ ውሃ በንፍሮ በቂጣ የምትገባበት የእግዚአብሔር መንግስት የለም። በመስቀል ላይ የተሰቀለልን የሞተልን ኢየሱስን ብቻ አምነ የዘላለምን ሕይወት መቀበል ትችላለህ። የረዳን አምላክ ስሙ ይባረክ። እቀጥላለሁኝ። ማቀርባቸው ሌሎች መረጃዎች አሉ። ይሄን መልእክት ግን ለሌሎች ሼር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። የዛሬውን በዚያ አበቃሁኝ። ተባረኩልኝ። ሻሎም ብያለሁ። መልካም ጊዜ